የኦሮሞ የትግል ካምፕ የምንለው በኦሮምኛው ሞራ ቀብሶ ኦሮሞ የሚባለውን ለማለት ነው። እንግዲህ በተለያየ ዘመን ኦሮሞ በተለያየ መንገድ በሚገባው መንገድ ይሄንን የሰፋሪ ቅኝ ግዛት ኢምፓየር ለመቋቋም ጥረት ሲያደርግ ነበር እና ከሚቋቋምበት መንገዶች የተለያዩ መንገዶች ነበሩት። እነዚህ የተለያዩ የመቋቋሚያ መንገዶች በዘመን ሙላት በተለያየ አደረጃጀት መልክ ይዘው ፎርማሊ አደረጃጀት መልክ ይዘው በተደራጁ ድርጅቶች በኩል የትግል እንቅስቃሴዎች ተጧጧፉ ማለት ነው። መጀመሪያ የነበረው መሰረታዊ መቋቋም ያው አመጽና መዋጋት ነው። በኃይል ነው የመጡባቸው፣ ወረራውን የመመከት እንቅስቃሴ ነበር። ያንን ያልቻለው ተገዛ፣ የአንዳንዱ ተደራደረ፣ ሌላው እንደሸፈተ ቀረ። ስለዚህ ገና ኢምፓየሩ ከቆመ ጊዜ ጀምሮ የአመጽና የተቋቋመ እንቅስቃሴ ነበር። በዚሁም መጠን ደግሞ የመተባበር ሁኔታም ነበር። ተባባሪዎች የመንግስት ተላላኪ ሆነው የቀጠሉ፣ የሀገረ መንግስቱ ዘበኛ የዙፋን ዘበኛ ሆነው የቀጠሉ ነበሩ። ቀደም ሲል ክፍል አንድ እንደተናገርኩትም ያንን ኢምፓየሩን የሚጠብቁ ኦሮሞዎች በስፋት ነበሩ። ስለዚህ የመጀመሪያ ላይ ልክ ኢምፓየሩ ሲመሰረት ጀምሮ ወረራው ሲፈጸም፣ ጦርነቱ ሲፈጸም የነበረውን ሁኔታ ካየንና የትግል አስተላለፉን ማየት ከፈለግን በዛን ጊዜ የመጀመሪያው ወገን የሚቋቋመው ነው በፊት ለፊት በጦርነት፣ ሁለተኛው ተባብሮ ለመንግስት አድሮ ተላላኪ የሆነው ምናልባትም እግረ መንገዱን ስልጣንም አንዳንድ ጥቅማ ጥቅሞችንም ያገኘው ነው። ሌላኛው አምጾ ወይ የተሰደደው ወይም ሸፈተው፣ ሽፍታ በየዘመኑ ነበር ሸፍቶ የሚቋቋመው ማለት ነው። በዚህ አግባብ ነበረ። ሌላው ተሰዶ ምናምን ይኖራል። እንደዚህ ነው። በዘመናዊ ትግል ስልት አደረጃጀት ተደራጅቶ የኦሮሞ ህዝብ መብቶች ዙሪያ ላይ መከራከር መታገል ከጀመረ በኋላ ግን ይሄ ማለትም ከ1960ዎቹ የተማሪዎች እንቅስቃሴ በኋላ ግን ድርጅታዊ መገለጫዎች አሉት የኦሮሞ ትግል እንቅስቃሴ። ስለዚህ በድርጅት መልክ ተደራጅተው ሐሳብ አደራጅተው የሚታገሉ የኦሮሞ ልጆች የትግል ማዕቀፍ ያ የኦሮሞ የትግል ካምፕ ተብሎ ይጠራል ማለት ነው። በተደራጀ አኳኋን ለኦሮሞ ህዝብ መብት በተለያየ ስልት ወይም በተመሳሳይ ስልት የሚታገሉ የፖለቲካ ኃይሎች አንድ ላይ የሚሰባሰቡበት አጥር ሞራ ማለት እንደ ቤሲካሊ የከብቶች ማደሪያ በረት ወይም የሆነ ማዕቀፍ ነው፣ መሰባሰቢያ እና እዛ ካምፕ ውስጥ ያሉት ኃይሎች ማለት ነው። የኦሮሞ የትግል ካምፕ ሲባል በኦሮሞ መብት ጉዳይ ላይ ለመከራከር፣ ለመሟገት፣ ለመታገል የተለያዩ ስትራቴጂዎችን፣ ስልቶችን፣ አላማዎችን ነድፈው የተለያየ የአደረጃጀት ቁመና ይዘው የሚታገሉ ኃይሎች የሚሰበሰቡበት ወይም እንደሚታዩበት እንደ አንድ ኮ-ትራቨለርስ ተብለው የሚታዩበት ማዕከል ልትለው ትችላለህ። ነው ይሄ ምናባዊ ማዕከል ነው፣ እንዲህ የታጠረ ነገር አይደለም። አሁን ጋዲሶ ኦሮሞ እንደሚባለው ጋዲሶ ወገንሰ ተብሎ እንደዚህ ድርጅት አይደለም። በአስተሳሰብ ግን የኦሮሞ መብት ዙሪያ የሚታገሉ ድርጅታዊ አወቃቀር ያላቸው ኃይሎች የሚታዩበት ካምፕ ለማለት ነው። ምሳሌ በተለምዶ የአንድነት ካምፕ የሚባል አለ፣ የፌደራሊስቶች ካምፕ ምናምን እንደሚባለው እንደዛው በተለየ መንገድ በኦሮሞ ህዝብ መብቶች ዙሪያ ላይ ሐሳብ አለን፣ የኦሮሞ ህዝብ ችግርን ለመፍታት የሚያዋጣ የሚመስለን ሐሳብ አለን ብለው በዛ ዙሪያ ተደራጅተው በዛ ዙሪያ በተለያየ ስልት የሚንቀሳቀሱ ኃይሎች በሙሉ የኦሮሞ የትግል ሜዳ ውስጥ ናቸው ይባላል።
ስለዚህ ይሄ ትግል ሜዳ ደግሞ ካምፕ ነው ይባላል። ናው የኦሮሞ የትግል ሜዳ ውስጥ ያሉ ኃይሎች አደረጃጀታዊ የተደራጁ ድርጅታዊ መገለጫዎች የቶቹ ናቸው ከተባለ በምን አይነት ሐሳብ ላይ የተመሰረቱ ናቸው? የካምፑ አጥርስ ገደቡስ የሚበጀው በምን መስፈርት ላይ ነው? አንድ ሰው በኦሮሞ ካምፕ ውስጥ ነው ያለው፣ የለም ከኦሮሞ ካምፕ ውጪ ነው ያለው፣ የለም ከኦሮሞ ካምፕ ውስጥ ዘሎ ወጣ ወይም መንገድ ሳተ ምናምን የሚባለው በምን መስፈርት ነው የሚለው በግልጽ መቀመጥ አለበት። ለመሆኑ የኦሮሞ የፖለቲካ ትግል ውስጥ መጀመሪያው ነው በዛ ካምፕ የሚቀላቀለው ማን ነው? ቀደም ሲል እንዳልኩት በደምሳሳው የኦሮሞን መብት ጉዳይ፣ የኦሮሞን ጥቅሞች፣ የኦሮሞን መብቶች ለማስከበር የሚሟገት የሚታገል የተለያየ ስልት ነድፎ የሚንቀሳቀስ ዋጋ የሚከፍል ያ የኦሮሞ ትግል ካምፕ ውስጥ ነው ብያለሁ። ይሄ ጠቅላላ ትርጉም ነው። ከዛ አለፍ ስትል የኦሮሞ ጥቅምና መብት ፍላጎትና መሻት አስፒሬሽንስ ምንድናቸው የሚለውን መመለስ ግድ ይላል። ይሄ እንግዲህ አንዳንድ ጊዜ በኦሮሞ ስም መታገልና የኦሮሞን ጥቅም ለማስከበር መታገል የተለያዩ ነገሮች ይሆናል። ለኦሮሞ መታገል ደግሞ አንድ ሰው ኦሮሞ ስለሆነ ብቻም አይደለም የሚታገለው። አንዳንድ ጊዜ ዝም ብሎ ኦሮሞ ስለሆነ ብቻ እሱ እኮ የኦሮሞ ነው ይባላል። አሁን አብይን እንደሚሉት ማለት ነው፣ ቪዲዮ እንደሚባለው ኦሮሞ ነው። በጣም የሚያሳዝነኝ ነገር ሁሉ ጊዜ የሆነ ታዋቂ የአበሻ አርቲስት በአያቷ እኮ ኦሮሞ ነች ይባልና አንድ ሰሞን ዘፈን ይጀምራል ኦሮሞ መንደር። ይሄ ያሳዝናል። ማለት የበታችነትን ነው የሚያሳየው፣ ሌላ ነገር አይደለም። እውነት ለመናገር ለምንድን ነው ይሄን የምንለው? እሷ ራሷ እኔ ኦሮሞ ነኝ ሳትል ልጅቷ ወይ አንድ ቀን ያ የኦሮሞ ልብስ የባህል ልብስ ስትለብስ ታዋቂ ስም ስላላት ብቻ ልክ ኦሮሞ የሰው እጥረት እንዳለበት ማለት ነው። እሷ ልጅ እኮ ኦሮሞ ነች እኮ እና በአያቷ ስም ተጠርቶ ማለት ተፈልጎ ተብሎ እንደ ትልቅ በቃ ግኝት እንወያያለን። ይሄ ያሳዝናል። እና አንዳንድ ጊዜ ዝም ብሎ በደሙ ከሆነ ቦታ ከኦሮሞ የተዋለደ ነው ይባልና እሱን አትንኩት፣ እሱ እኮ የኦሮሞ ታጋይ ነው፣ እሱ እኮ የኦሮሞ የትግል ሜዳ ውስጥ ነው ያለው፣ ምንም ቢሆን ከራሱ ህዝብ አልራቀም፣ በማንነቱ እኮ ይኮራል፣ ሰቦን አዳ ሰቦን ቱዳ የሚል አመለካከት አለ። ይሄ ሁሉ መቅራት አለበት። ካሁን በኋላ አሰስ ገሰሱን ተሸክመ የኦሮሞ ትግል ሜዳ ውስጥ ነኝ ማለት አይቻልም። እሱ አንደኛ ኦሮሞ ራሱን እንዳያምርም አድርጎታል፣ ሁለተኛ የኦሮሞን ኃይል ከፋፍሏል፣ ሶስተኛ ኦሮሞን ከአትኩሮት አቅጣጫውን ፎከሱን አሳጥቶታል። ስለዚህ አሁን ጥርት ያለ ግልጽ መስመር እንድንይዝ ይሄን አይነት ውይይት መጀመራችን ጥሩ ነው ብዬ አምናለሁ። የኦሮሞ የትግል ሜዳ ውስጥ አለ አንድ ሰው የሚባለው መቼ ነው ከተባለ አንደኛ ደግሞ ኦሮሞ ህዝብ መብት፣ ጥቅም፣ ፍላጎት እና መሻት ዙሪያ ያለውን አቅም፣ ኃይል፣ ዕውቀት፣ ክህሎት አስተባብሮ የኦሮሞ ህዝብ የሱን መብት ያጣውን መብት እንዲጎናጽፍ የሚጥር የፖለቲካ ኃይል ማለት ነው። ማጠንጠኛው ሁለት ነገር ነው። ብዙ ጊዜ እንደ መስፈርት የምንለው በኋላ ኤታና ያብራራዋል በስፋት ብዬ አምናለሁ። እንደ መስፈርት እኔ ማስቀምጠው አንደኛ ማጠንጠኛው ሐሳብ ምንድነው? የመነሻው የመጀመሪያ ከቤቱ ሲወጣ የሚወጣበት እፈታዋለሁ ብሎ የሚቆረቆረው የሚያሳክከው ችግር ምንድነው? በዚህ ትወስናል። ገና ሲጀምር የኦሮሞን ነገር የሚሸሽ የኦሮሞን ነገር የሚደብቅ ከኦሮሞ ነገር ወይም የኦሮሞን ነገር በሁለተኛነት ደረጃ የሚመድብ በዋናነት ሳይሆን በውስጥ ታዋቂነት እንዲሄድ ለማድረግ የሚሞክር ከሆነ ያ የኦሮሞ የፖለቲካ ካምፕ ውስጥ ነው ለማለት እኔ ያስቸግረኛል። ቅድሚያ የሚያጠነጥንበት ምክንያቱም ማንኛውም የፖለቲካ ስራ ስትሰራ ፖለቲካ በማህበረሰብ ደረጃ ተነጋግረህ ተከራክረህ ሐሳብ አዋጥተህ አጋጭተህ አመቻምቸህ ኮምፕሮማይስ ላይ ደርሰህ የማህበረሰብን ችግር የምትፈታበት ተግባር ነው ፖለቲካ። ይሄ
የማህበረሰብን ችግር ልትፈታ የምትገባበት ከሆነ የሆነ ችግር አለ ማለት ነው። ስትነሳ ችግር ነው። ያ ችግር ደግሞ በደንብ መጠናት አለበት። ስለዚህ አንድ የፖለቲካ ኃይል አንድ የፖለቲካ ስብዕና ያለው ሰው በኦሮሞ የትግል ካምፕ ውስጥ ነኝ ለማለት መጀመሪያ የችግር ትንተናው ፕሮብለም አናሊሲስ መነሻው የት ነው፣ መድረሻውስ የት ነው፣ ኦሮሞን አይቶ በተጨባጭ የኦሮሞን ችግር አውጥቶ አጥንቶ ተንትኖ የተለያዩ የመፍትሄ አቅጣጫዎችን አስቦ ጉዳትና ጥቅሙን አሰላስሎ ይሄ ደግሞ ያዋጣል በተጨባጭ ሁኔታ ውስጥ የረጅም ጊዜ የትግል ግብ ይሄ ነው ያጭር ጊዜ ብሎ ነው የሚነሳው ወይስ ሌሎች ችግሮችን ለመፍታት ሲሄድ እግረ መንገዱን አንደኛ እሱ ኦሮሞ ስለሆነ ሁለተኛ በፖለቲካ ያው ምርጫ ምናምን ሲደረግ የኦሮሞ ህዝብ ሰፊ ህዝብ ስለሆነ እሱ ስለሚጠቅም ለምርጫ ምናምን ፖለቲካ ዲሞክራሲ ካልክ በመወደድ ምናምን ብሎ የሚመጣ ከሆነ ወይም እሱ ኦሮሞ ስለሆነ ብቻ ማለት እንደነ ታምራት ነገራ ምናምን ማለት ነው እንደነ መስፍን ፈይሳ በየቀኑ ኦሮሞ ሲሰድቡ የሚውሉት ማለት ነው። ዋና ስራቸው ኦሮሞን ማኮሰስ፣ መሰበር አለበት፣ መጥፋት አለበት ምናምን የሚሉትም ጭምር ኦሮሞ ናቸው። ለዛ አይሆንም። በዋናነት አንዱ መስፈርት ምንድነው? የችግር ትንተናው ምንድነው? የመጀመሪያ መነሻው ሐሳብ ወደ ፖለቲካ የሚያስገባው ወደ ትግል መስክ የሚያወጣው እንዲወጣ ያደረገው ያስገደደው ችግር ምንድነው? የማንን ችግር ለመፍታት የማንን ችግር ለመቅረፍ ነው የተነሳው የሚል። አንዳንድ ጊዜ ሰዎች ከሌላው ወገን ድጋፍ ለማግኘት ሲሉ የኦሮሞን ጥያቄ ወይ መርሳት መዘንጋት ኢንክሉዲንግ ኦሮሞነታቸውን የመደበቅ ድረስ ይሄዳሉ። ወይንም ደግሞ የኦሮሞን ጥያቄ ሁለተኛ ደረጃ አድርገው ሰብኦርዲኔት ፕራይሜሲ ያሳጡታል። ከዛ ደግሞ ሁለተኛ ደረጃ ጥያቄ ይሄ የብሔር ጥያቄ አሁን ለምሳሌ የመደብ ጥያቄ መጀመሪያው ነው። ስለዚህ ኢትዮጵያ ውስጥ ጭቁኖችን ችግር መፍታት የኦሮሞንም የሌላውንም ችግር መፍታት እንችላለን። ልክ ነው። የመደብ የብሔር ጥያቄ አለ፣ ግን እሱ ሁለተኛ ነው። መጀመሪያ መሰረታዊ የሆነው ማቴሪያል የሆነ ዲፈረንስ ያለው በቁሳ አካላዊ ችግር እየፈጠረ ያለው የመደቦች መካከል ያለ ችግር የሚለው ማለት ነው። እንደዚህ አይነቱ ሰብኦርዲኔት ያደርገዋል። የኦሮሞን ጥያቄ አይደለም ማጠንጠኛው የመደብ ጥያቄ ሆነና የኦሮሞ ጥያቄ ሁለተኛ እንደ ብሔር ጥያቄ አካል ሁለተኛ አድርጎ ይወስዳል። ይሄ የኦሮሞ የፖለቲካ ካምፕ ውስጥ ነው ማለት አንችልም። ምክንያቱም ማጠንጠኛውም ራስ ምታቱም ያሳከከው የቆረቆረው ችግርም መነሻው የመጀመሪያ የችግር ትንተና ሲሰራ አስተንትኖ የሚነሳው ከሌላ መንደር ያለ ጩኸት ይዞ ማለት ነው። ለምሳሌ አንድ ሰው ኢትዮጵያ የብሔር ጥያቄ ችግር አለባት፣ ስለዚህ ኢትዮጵያን አስተካክለን አቃንተን ለሁሉም የተመቸች አድርገን እንስራና በዛው እግረ መንገዳችንን ኦሮሞንም ችግሩን እንፈታለን። እኛ ኦሮሞዎች ስለሆነ ኦሮሞ የሚመጣው ኢንሲደንታሊ እኛ ኦሮሞዎች ስለሆነ ወይም የተወለድንበት አካባቢ ምርጫ የምንመረጥበት አካባቢ ኦሮሚያ ስለሆነ ኢንሲደንታሊ የኦሮሞንም ችግር በዛው እግረ መንገዳችንን እንፈታለን። ግን ዋናው ችግር አሁን ሀገሪቷ እኮ ትበተናለች። ሀገሪቷ ውስጥ የዲሞክራሲ እጥረት አለ። ሀገሪቷ ብዙ ህመም አላት። መሰረታዊ ተቃርኖ ይቺን ሀገር የሚንጣት የዚህ ጥያቄ ነው። ስለዚህ የዚህችን ሀገር ችግር ለመፍታት አንደኛ ዲሞክራሲያዊ እናደርጋታለን፣ ሁለተኛ ፌደራላዊ እናደርጋታለን፣ ሶስተኛ በልሂቃን መካከል የስልጣን ክፍፍል እናደርጋለን። በመግባባት በመደራደር በሀገራዊ መግባባት ላይ የተመሰረተ ሀገርን መሰረት ስለማን እያወራው እንደሆነ አሁን ይገባሃል ብሎ የሚነሳ ከሆነ በእኔ እምነት የመነሻው ራስ ምታት ችግሩ ሊሰራው የወጣው የቤት ስራ የኦሮሞ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው። የኢትዮጵያ ጉዳይ አካል ነው የኦሮሞ ችግር፣ ምንም ጥያቄ የለውም። ግን በኢትዮጵያ ስም መታገል እስከዛሬ ድረስ አላዋጣም፣ ሰክሰስፉል አልሆነም። ሁሉም በኢትዮጵያ ስም የኢትዮጵያን ራስ ምታት እፈታለሁ ብሎ የተነሳ ወገን ቀደም ሲል እንዳልኩት ኦሮሞ ይሄንኑ ሲያደርግ ነው የኖረው።
ሄዶ መካን ሆኖ ባለቤት አልባ ሆኖ ነው የሚቀረው። ባለቤትነን ባላደራነን በሚሉ ሰዎች ተገፍቶ ራሱንም አቅላቶ ህዝቡም ተጎድቶ ከነበረበት ወደ ባሰ ደረጃ ወርዶ ነው ያለፉት። መኢሶን አንዱ ምሳሌ ነው እና ኃይሌ የተለያዩ የግራ ዘመም ፖለቲካ ኃይሎች እነ ተስፋዬ እነ ዶክተር ሰናይ ልኬ ባሮ ሚጫት ውስጥ እንደነበረ ኢማሊድ የሚባለው ውስጥ የነበረው በሙሉ የኦሮሞ ልጅ ነው። አምስቱ የደርግ ድርጅቶች ውስጥ ሁላቸውም ከስመዋል። በኢትዮጵያ የፖለቲካ ዘመናዊ ፖለቲካ ውስጥ ሂደት ውስጥ ማን የተሳካለት ካልክ ይሄንን የውሸት ኢትዮጵያዊ ካባ ለብሰው የሄዱቱ ሳይሆን እስከዛሬ ድረስ ስኬትን ያገኙት ከፋም ለማም ህወሓት፣ ኢፒኤልኤፍ፣ ሻዕቢያ እና የተወሰነ ደረጃ ድል ያገኘው ኦነግ ነው። በሙሉ በኢትዮጵያ ስም የተንቀሳቀሰ የፖለቲካ ኃይል ተሰባብሮ እርስ በርስ ተጣልቶ ተበታትኖ እስከ ዛሬም ድረስ እያለ አንድ ወዳጄ ሲቀልድ እነዚህ ስራ ሲሰሩ ማናያቸው ልደታቸውን ብቻ የሚያከብሩ ይላቸዋል አንዳንድ ድርጅቶችና ስማቸውን መጥራት ብዙ አይጠቅምም። ልደታቸውን ብቻ የሚያከብሩ ይላቸዋልና 60ኛ ዓመት እንደዚህ ዓመት የሚሉ ማለት ነው። እና ከነዚሁ አካባቢ የሚመጣ ድምጽ ደግሞ አንዳንድ ጊዜ የኦሮሞ ነጻነት ግንባር አንድ ወረዳ ይዞ 60 ዓመት ሙሉ አንድ ወረዳ ይዞ ማያቅ ምንም ነገር ፍሬ ያላመጣ ምናምን እያሉ አሉ። እንዴን ነገር የናጠው ያለው ሐሳብ እኮ የኦነግ ሐሳብ ነው። በሐሳብ ደረጃ ያሸነፈው ሐሳብ ኢትዮጵያ ውስጥ ኢንፋክት የኦነግ ሐሳብ ነው። በብረት ያሸነፈው ደግሞ የሻዕቢያ ሐሳብ ነው። ገንጥሏል ነገር የሚፈልገውና ሴኩር አቋም ዲሞክራሲያዊ ሆነ ምናምን ሌላ ጉዳይ ነው። ቢያንስ የራሱን ክልልም የተወሰነ ያህል ነፃ ያደረገ ከሌላ ማንም አምባገነን እንዳይፈነጭበት ያደረገው ደግሞ የትግራይ ኃይል በብሔር የተደራጀው። ሌላው በሙሉ ሲተራመስ ሲበላላ ቆይቶ አሁንም ካኒቫሊስቲክ ነው። እርስ በርስ ሲፈነካከት ነው። ልደቱን ከዚህ ፓርቲውን ሲነጥቁ፣ ከዛ አርማውን ሲነጥቁ፣ ስሙን ለሌላ ሲሰጡ፣ ከዛ እሱን ከሜዳ ውጪ ሲያደርጉት፣ በራሱ መንደር ባሉ ባላደራነን የዚህ ሀገር የፖለቲካ ምህዳር ጠባቂ ነን የሚሉ ሰዎች እሱኑ አንዴ በብሔር ሲከሱት፣ አንዴ በመንደረኛነት ሲከሱት፣ በሁለቱም በኩል ማለት። ስለዚህ ያ አያዋጣም። ይሄ ኢትዮጵያን እንጠግን የሚለው ያው ኢትዮጵያን ለመጠገኛ ይሄ የውስጥ ደዌውን ለሰርጀሪ የቀዶ ጥገና ለማድረግ ያለው ቱል ቦክስ የኢትዮጵያ ህገ መንግስት ነው። ቱል ቦክስ አለ ማለት ደንበኛ የሰርጀሪ እቃው አለ ሪኮንፊገር ለማድረግ ማለት ነው። ነገር ግን እሱን ሪጀክት አድርጓል ኢትዮጵያ። ቀደም ሲል ሙከራው ነበረ። ተስፋ ያደረገው የአብዛኛው የኢትዮጵያ ደቡባዊ ህዝቦች ልጆች ነበሩ። ያ ተስፋ ኮምፕሊትሊ ዳሽድ ሆኖ ኢንፋክት እሱ ደግሞ መጥፎ ነገር ነው ተብሎ ተወንጅሎ አሁን እሱን ለማስቀረት ጥረት እየተደረገ። ስለዚህ እሱ አሁን ሪጀክት የተደረገ ሐሳብ ከሆነ ያለው አማራጭ ቀደም ሲል ኢታናም ሲል እንደነበረው አዲስ ማህበረሰባዊ ውል እስኪመጣ ድረስ መጀመሪያ የኦሮሞን የብሔሮቹን መብት ማረጋገጥ ነው ማለት ነው። ናው በኦሮሞ የፖለቲካ ሜዳ ውስጥ አሉ የሚባሉ ሰዎች የመጀመሪያ መለያ ነገራቸው በምን መስፈርት ነው የምንለያቸው ከተባለ የችግር ትንተናቸው ከየት ይነሳል፣ የት ይደርሳል፣ ምን ላይ ያበቃል፣ ያቆማል። ሁለተኛው መስፈርት ግባቸው ምንድነው? ግባቸው የመጨረሻ በኦሮምኛ ካዮ የሚባለው ማለት ነው። ግባቸው ምንድነው? ኢትዮጵያን ማስተካከል መጠገን ነው? ኦሮሞን ለስልጣን ማብቃት ነው? ማለትም ለአገር ባለቤትነት መብት ማብቃት ነው? የራስን እድል በራስ የመወሰን መብትን ማጎናጸፍ ነው? ከሌሎች ጋር ህብረት የማድረግ ነው? ምንድነው ግባቸው? በኦሮምኛ ደስ የሚል ቃል አለ ከካዮ በተጨማሪ ገልማ፣ መጨረሻ፣ መድረሻ፣ መግቢያ፣ መድረሻ፣ መጨረሻ ገልማ ማለት በቃ ወለህ ዞረ ቤት የምትገባ ጊዜ የምትገባበት ኳትነህ የት ነው መግቢያ፣ የት ነው መጨረሻ፣ ታግለህ የት ለመግባት ነው መድረሻ፣ መጨረሻ የት ነው የሚለው። ስለዚህ አሁን ምርጫዎች አሉት። አንድ ኦሮሞ የሆነ ሰው ወይም የኦሮሞ ችግር ከንክኖት የተነሳ ሰው አሁን እዚህ ሜዳ ውስጥ ገብቶ ግን አሁን ግቡ ምን ላይ ነው የሚያጠነጥነው?
መነሻው ብቻ ሳይሆን ግቡ ደግሞ ምን ላይ ነው የሚያጠነጥነው? የኦሮሞ ዩቶፒያ ምንድነው? ነው የኦሮሞ ህልም ጥሩ አገር ሲያስብ የሚያስበው የሚመጣለት ህልም ምንድነው? የራሱን አገር መመስረት ነው? የራሱ ህዝብ በራሱ ጉዳይ ላይ ወስኖ አገር መመስረትም ይሁን ከሌላው ጋር አብሮ መኖርም ይሁን ማስወሰን ነው? ለዛ ማብቃት ነው? ከሌሎች ህዝቦች ጋር በፌደራል ስርዓት ውስጥ አብሮ መኖር ነው? ከሆነ ደግሞ እነዚህ ምርጫዎች ይቀመጣሉ ማለት ነው። ከነዚህ ምርጫዎች መካከል ቅድሚያ የሚሰጠው የትኛው ነው? ዛሬ ነገሮች በጣም ጥርት ብለው እየመጡ ነው። ቅድሚያ የሚሰጠው አንዳንድ ጊዜ የኦሮሞ ህዝብ ተጣራቃኝ ሰዎች የኛ የኦሮሞን ታጋዮች አጀንዳ ለማስጣል ሲሉ ሁለተኛ ደረጃ የሆኑ ጥያቄዎችን እንደ ቀዳሚ ጥያቄ አድርገው ያቀርባሉ። ምሳሌ ለሌሎቹ ህዝቦች ኃላፊነት አይሰማንም፣ አገሪቷ ትበተናለች፣ የእርስ በርስ ጦርነት ይመጣል፣ እኛ ደግሞ ብቻችንን ነው የምንሆነው፣ ዘመድ የለንም፣ አካባቢው ላይ የባህር በር አይኖርንም፣ በጣም ከሁሉም ጋር ወደ ጦርነት እንገባለን። ስለዚህ ይሄንን የኦሮሞ መብት ላይ ብቻ ያተኮረ እንቅስቃሴ አታድርጉ የሚሉ ሰዎች አሉ። ይሄ የፕራዮሪቲ መምታታት ጥያቄ። ግብህ የኦሮሞን ህዝብ ለሀገር ባለቤትነት ማብቃት ከሆነ እሱ ላይ ነው መጀመሪያ መስራት ያለበት። እሱን ከጨረስክ በኋላ የኦሮሞ ህዝብ በራሱ ዴስቲኒ ላይ የመወሰን አቅሙን ከተጠቀመ በኋላ ማለትም የማድረግ የመወሰን ስልጣኑን ኮሌክቲቭ ኤጀንሲ ከተጠቀመ በኋላ ከዛ በኋላ እንደ ህዝብ አንዴ መናገር በአንድ ድምጽ መናገር ከቻለ በኋላ እንደ ህዝብ እስካሁን አድርጎ አያውቅም፣ ምርጫ ተደርጎ ስለማያውቅ፣ ሬፈረንደም ተደርጎ ስለማያውቅ ካደረገ በኋላ ከነዚህ ጋር እኖራለሁ፣ ከነዛ ጋር አልኖርም፣ ከነዚህ ጋር አዲስ ህብረት ያስፈልገኛል፣ ከነዛ ጋር አልኖርም የሚለው ሁለተኛ ሌቭል ጥያቄ። የባህር በርን ጉዳይ እንዴት እቀርፋለሁ? የአካባቢውን ሰላም እንዴት አረጋጋለሁ? የኢኮኖሚውን እንዴት አረጋጋለሁ? የራሱ የሚወስነው ጥያቄ ነው። የራስን ዕድል በራስ መወሰን ሲባል ህዝቦች ኢኮኖሚያዊ፣ ባህላዊና ፖለቲካዊ ፍጻሜያቸውን የሚወስኑበት መብት ማለት ነው ይላል የዓለም አቀፍ ሰነድ ሁሉ። ስለዚህ ይሄ ሁለተኛ ደረጃ ጥያቄዎችን አንደኛ በማድረግ የመጀመሪያ ደረጃ ጥያቄን ከእጅ ለማስጣል የሚደረጉ ካምፔይኖች አሉ። አንደኛ ማሳሳቻ ናቸው። በቅንነት ከሆነ ስህተት ነው። በፖለቲካ ስሌት ከሆነ ማሳሳቻ ናቸው፣ ማስፈራሪያ ናቸው እና የኦሮሞ አጀንዳ አይደለም እሱ። ሌሎች ጥያቄዎችን በኦሮሞ ህዝብ ላይ ማሸከም ኃላፊነት ልንወስድ ይገባል። እንደ ትልቅ ህዝብ እንኳን ለሌላው ኃላፊነት ልንወስድ የራሳችን መሬት ላይ አዛዥ አይደለንም። የራሳችን ጉዳይ ላይ የራሳችን መብት ላይ ወሳኝ አይደለንም። ስለዚህ መጀመሪያ የራሴን በራሴ ላይ ለመወሰን ልወስን፣ መጀመሪያ እሱን መብት ላስመልስ። ትግሉ እዚህ ጋር ነው ያለው። አሁን የኦሮሞ ህዝብ የትግል ግብ የሚባለው የኦሮሞ ህዝብ በራሱ ጉዳይ ላይ በፍጻሜውና ህልሙ ጉዳይ ላይ ራሱ እንደ ህዝብ፣ ይሄ እንደ ግለሰብ አይደለም፣ አንድ ሰውዬ ጠቅላይ ሚኒስትር ቢሮ ስለገባ ምናምን አይደለም። እንደ ህዝብ እኔ የምፈልገው ከዚህ ሀገር ጋር መኖር ነው፣ እኔ የምፈልገው ከነዚህ ጋር መተባበር ነው፣ እኔ የምፈልገው የራሴን ሀገር መገንባት ነው የሚለው ጉዳይ ላይ እንዲወስን ማብቃት የመጨረሻው ጉዳይ ነው። አሁን በተደጋጋሚ በእነዚህ በምስጋናት ጉዞ ላይ የታየው የህዝቡ ስሜት የሚነግርህ የሌላን ሰው አጀንዳ አታሸክሙ፣ ተሸክመን ኖረን አልቻልነውም የሚል። ስለዚህ ሁለት መስፈርቶች አሉ። የችግር ትንተናው ፕሮብሌም አናሊሲስ እና የመፍትሄ አቅጣጫው ወይም ደግሞ የመዳረሻው የመጨረሻ ግብ የሚለውን በማየት ግቦቹ ላይ ደግሞ የቅደም ተከተልን ሁኔታ በማየት ዋናና ሁለተኛ የሚባለውን ቀዳሚና ተከታይ የሚባሉትን ጭብጦች በማየት አንድ የፖለቲካ ኃይል በኦሮሞ የትግል ሜዳ ውስጥ ነው ወይም አይደለም ማለት እንችላለን። አጥሩን የምናሰምረው በዚህ ነው ማለት ነው። የሚነሳበት መነሻ የሌላ ሰው አጀንዳ ከሆነ የሌላ ሰው አጀንዳ ይዛ አንተም ኦሮሞ ብትሆን የፓርቲ ስምም ኦሮሞ ቢሆን የምትንቀሳቀሰውም እንደ ኦሮሞ ቢሆን የኦሮሞ ባህል ልብስ ብትለብስም አባ አበሉ ብትባልም የኦሮሞ የትግል ሜዳ ውስጥ አይደለም፣ የሌላ ሰው አጀንዳ ነው ይዛለው።
ከዚህ አንጻር ሲታይ የኦሮሞ የፖለቲካ ሜዳ ውስጥ ቀደም ሲል እንዳልኩት እንግዲህ የመቋቋም የጭቆና ችግር ያለበት ህዝብ ስለሆነ የተቋቁመው ሁኔታ በተለያየ መንገድ ነው። አንዱ ይሸፍታል፣ አንዱ በትግል በመሳሪያ ፊት ለፊት ኮንቬንሽናል ይቋቋማል፣ ሌላው ደግሞ ተደራድሮ የተወሰነች ነገር ይዞ ኩርሲውን ይጠብቃል፣ ሌላው ደግሞ ጠባቂ ሆኖ ይመለመላል። እንደዛ ነበር በተደራጀ መንገድ ካየ ነው። ዛሬ አንደኛው እንግዲህ ራሱን እንደ ኦሮሞ የትግል ሜዳ ውስጥ አድርጎ የሚያየው ኦህዴድ ነው። ኦህዴድ ከጂኒያሎጂውም ጭምር አሰራሩም ጭምር የኦሮሞ ችግር ነው ብሎ አይደለም የሚነሳ። ኢንፋክት የኦሮሞ ህዝብ ጥያቄ ከሌሎች ጭቁን ብሔሮች ጥያቄ ጋር ተፈቷል፣ ኦሮሞ የራሱ የሆነ የተለየ ችግር የለውም ብሎ ነው የሚነሳው። ፕሮግራሙ እንደዛ የለውም። ነገር ግን ኢትዮጵያን ስልጣን ከያዝን እኛ ስልጣን ከያዝን በቂ ነው ባጭሩ። ግን ስልጣን ሲይዙም ሆነ ወደ ፖለቲካ ሲንቀሳቀሱ የኦሮሞ ጉዳይ አይደለም። ኢንፋክት የምንም ጉዳይ አይደለም። አላማ የላቸውም። ነው ቪዲዮ ባይዘው ወላ አላማ የሚባል የለም። ለኢትዮጵያም ብሎ አስበው አይደለም። አያውቀውም ሁሉ ኢትዮጵያ እንደ ማንኛውም ተቀጣሪ ሜርሰነሪ ማለት ነው። እንደ ማንኛውም ወዶ ገብ ተባባሪ የሌሎች ሰዎች አጀንዳ ነው የሚያስፈጽመው። ራሳቸው እንዳሉት ቀድሞ ለህወሓት ተላላኪ ነበርን፣ አሁን ደግሞ ለነፍጠኛ ፖለቲካ አመለካከት ተላላኪ ናቸው። እና እነሱ የፖለቲካ ኃይል ብዬ ራሱ አላያቸውም። የፖለቲካ ኃይል አልነበሩም። የፖለቲካ ኃይል የሆንን የመሰላቸው ጊዜ ደግሞ ስልጣን ለመቀራመጥ ኦሮሞነታቸውን ኢንቮክ አድርገዋል። በኦሮሞ ስም ስልጣን ለመቆናነጥ ተንቀሳቅሰዋል። ከዛ በኋላ ይሄንን የስልጣን ሽኩቻ እንቅስቃሴ እንደ ትግል አድርገው ወስደው የኦሮሞ ታጋይ አድርገው ራሳቸውን ዳግም ወልደዋል። ይሄ ግን እነሱን የኦሮሞ ታጋይ የኦሮሞ የትግል ሜዳ ውስጥ እንዳሉ አያሳይም። ዛሬ በኦሮሞ ከአዲስ ኦሮሞ ውስጥ ምናምን ለማካተት ስንሞክር የኦሮሞን አጀንዳ በዋናነት ችግሩንም አያነሱም፣ አጀንዳውንም አይናገሩም፣ አያስይዙም። ካየኸው እነሱ ስልጣን የያዙት በኦሮሞ ቄሮ እንቅስቃሴ ጫንቃ ላይ ከሆነ በኋላ የኦሮሞ ጥያቄ የኦሮሞ ቄሮ የጠየቀውን ጥያቄ መጀመሪያ ወደ ሁለተኛ ደረጃ በማውሰድ፣ ሁለተኛ ኢሬሌቫንት በማድረግ፣ ሶስተኛ ሌላ አጀንዳ በመፍጠር የኦሮሞን ጥያቄ በመቅበር፣ አራተኛ ደረጃ ላይ ግን ደፍረው በኦሮሞ ላይ በመዝመት ነው የመጡት። ስለዚህ እነዚህ በጣም ከተሳካላቸው ጠላት ነው የሚሆኑት። እንዳልኩ በደረጃ ማለት ነው። ቄሮ ጌታችን ነው፣ ህዝባችን ጌታችን ነው ምናምን ብለው ጀመሩ። ቀስ እያሉ የኦሮሞ ህዝብ መብት ምናምን አሉ። ከዛ ቀጠሉና ሌላ አጀንዳ ጀመሩ። የትኛው አጀንዳ? ከሌሎች ህዝቦች ጋር ጣና የኛ ነው፣ እንቦጭን ለቅማለን፣ ሱሳችን ነው ምናምን ቀጠለ። ከኤርትራ ጋር ሰላም ማውረድ አለብን። ይሄ ሁሉ የዛን ጊዜ የነበረ ቄሮ እንደ እኛ ከኤርትራ ጋር ሰላም አውርዱልን ምናምን እኮ አይደለም ያልናቸው። ይወረድ እሱ ከፈለገ ግን የኛ አይደለም ይሄ አጀንዳ። ምክንያቱም ብዙ ጥያቄ የሚያስነሳ ስለሆነ ከዛ በኋላ ተመልሰው ኦሮሞን መውጋት ነው የጀመሩት። የኦሮሞን አጀንዳዎች በሙሉ ማሳነስ መስደብ ነው የጀመሩት። ምን ማለት ነው? በጣም ጠንክሮ ልበ ሙሉ ሲሆን ጸረ ኦሮሞ ነው፣ የሌላ ሰው መሳሪያ ነው። እሱ የኦሮሞ የትግል ሜዳ ውስጥ የለም። ለምን? መነሻው ሲያስተነትን አስተንትኖ ከኦሮሞ ጋር ግንኙነት የለውም። ኦሮሞ ችግር የለውም ብሎ ነው የሚነሳው። ኦሮሞ እንደ ኦሮሞ ችግር የለውም፣ ጥያቄው ተመልሷል ብሎ ነው የሚነሳው። ስለዚህ አሁን መጨቆን ነው የሚፈልገው። ሁለተኛ ቀደም ሲል ጀምሮ የኦሮሞ ልጆች ይሄንን ቀዶ ጥገና አድርገን ለሁላችንም የተመቸች ሀገር ማድረግ እንችላለን፣ እኛ ብዙ የደከምንበት ነን፣ ብዙ የለፋንበትን ባስታርድ ይሄን የደከምንበትን አገር ትተነው አንሄድም፣ ለማንም አንሰጠውም የሚሉ ደግሞ አሉ። ለምንድን ነው ይሄን ባስታርድ ምለው? አንድ ሮማንቲክ ፖኤት በ1998 አካባቢ የተጻፈ አንድ ግጥም አለ። ሁሉ ጊዜ ስለመቤዠት የምጠቀመው ግጥሙ ውስጡ ምን ይላል? አንድ የሆኑ ሁለት ባልና ሚስት በሌሊት በጎዳና ላይ በጨረቃማ ሌሊት ይሄዳሉ እና በጣም ይዋደዳሉ እና መንገድ ላይ እየሄዱ በመሃል ዞር ትልና ታቅፈዋለች፣ እወድሃለሁ ትለዋለች። ከዛ በኋላ በነገራችን ላይ አርግዣለሁ ትለዋለች። ከዛ በኋላ ግን በጣም ደስ ብሎት እሱ ሲፈነጥዝ ካንተ ግን አይደለም ትለዋለች። ካንተ ግን አይደለም
ከዛ በኋላ ተካቀፉና ይቀጥላል። ይሄ ይቀጥላል ታሪኩ። እሷ በጣም ራሷን ጠልታ ካንተ ግን አይደለም ብላ በምትናገር ጊዜ እሱ ትንሽ አሰብ አድርጎ ኢትስ ኦኬ ይሁን ችግር የለም ልጅሽን እንደ ልጅ ያሳድገዋለሁ ብሏት ይቀጥላል። ይሄንን ሲተነትን አንድ የፖስት ኮሎኒያል ምሁር ምን ይለዋል? ይሄ ትክክለኛ የድህረ ቅኝ ግዛት አገሮች እዳ ወይም የመንታ ልብነት ዲለማ፣ የድህረ ቅኝ ግዛት አገር ልሂቃን መንታ ልብነት ከዚህ ነው የሚመነጨው። ቅኝ ግዛት የፈጠራቸው አገሮች ኬንያ፣ ናይጄሪያ ምናምን የሚባሉ በድንገት በአርቢትራሪ በዘፈቀደ የተሰመሩ ወሰኖች ያሏቸው አገሮችን ወረስን። ደግሞ ቅኝ ግዛት በሚተዳደርበት ኔሽን ስቴት ብሔረ መንግስት ምናምን በሚል ስታይል ተዋቀርን። ቅኝ ግዛታዊ የሆነው የዓለም አቀፍ ህግ በሚሰጠው እውቅና መንገድ ደግሞ መንግስት ሆነ። አሁን እንግዲህ እኛ የአውሮፓ ትናንት የኛ ነገ ሊሆንልን ነው። የቅኝ ገዢዎች ትናንት የኛ ነገ አሁን መንግስት ብሔረ መንግስት አገር ልንመሰርት ነው እና አንድ የድህረ ቅኝ ግዛት ልሂቅ ሀገሩን ተረክቦ ቅኝ ገዢዎች የሰጡትን ሀገር እንዳይተወው ከተበላሸ ግንኙነት የተወለደ ዲቃላ ነው ይሄ ሀገር። ምክንያቱም ከቅኝ ግዛት በፊት ኪኩዩ ምናምን ነበረ እንጂ ኬንያ የሚባል አልነበረ። እንዳይጥለው የራሱ ሀገር ነው ሌላ የለውም። እንዳይተወው እንዳይወደው ደግሞ በጣም ባሳፋሪ ግንኙነት ውስጥ የተወለደ ነው። ወላጆቹ እነማን ናቸው? ቅኝ ገዢው ሜትሮፖል እና የአገሩ ተባባሪ ማለት ነው። ይሄ ነው ያለን። ይሄ የድህረ ጭቆና የአገር ባለቤት ልጆች ልሂቃን የሚሰማቸው መንታ ልብነት ችግር በደንብ ኦሮሞ ውስጥ አለ በስፋት። እኛ በ2017 እኛ እኮ ከውስጥ የመጣ ለውጥ እስቲ እናግዝ ብለን ተነግረን እናውቃለን። እኔም ይታናም ሌሎችም የነበሩበት ጓደኞቻችን ነጃዋርም እንደዛ እድል እንስጣቸው እስቲ እነዚህን ልጆች ብለን። ለምንድነው ያ አይነት መንታ ልብነት የሚወለደው? በቃ በምንም መንገድ ይጀመር ይሄ ባስታርድ አሁን እኛ ጋር አለ ይሄ ዲቃላ ነገር አለ። የምንችለውን ያህል አቃንተን የራሳችን አድርገን እንሂድ ወደፊት የሚል ሐሳብ ነው መንታ ልብነቱን የሚወልደው። ይቅርታ እያስረዘምኩ እንደሆነ ይገባኛል፣ ትንሽ ክላሱ ማስመሰልኩት። ግን ይሄ ሐሳብ የሚሞግታቸው ብዙ የኦሮሞ ልሂቃን አሉ። ከመኢሶን ጊዜ ጀምሮ የነመረራ ፓርቲ አንዱ ይሄ ነው። ለምሳሌ ኢትዮጵያ የሚባል ዲቃላ አለን። የተመሰረተበት አመሰራረት በወራሪ ቅኝ ገዢዎች፣ በጣም በባሪያ ነጋዴዎች፣ በገዳይ ነቃዮች፣ ነቃይ ማለት ከመሬት የሚነቅሉ ዲስፕሌስ የሚያደርጉ በእነዚህ የተመሰረተ ነው። ከዛን ጊዜ ወዲህ ደግሞ ዋጋ እየከፈልንበት ይሄው ህመማችን ሆኖ አለ። አሁን ምን እናደርገው? እንጣለው? ይቸግራል። ብዙ ዋጋ ከፍለንበታል። መረራ በተደጋጋሚ በመጽሐፉም በምርምሩም በፖለቲካውም የሚናገረው ኦሮሞ ጌታም ባሪያም ንጉስም ተገዥም የሆነበት አገር ነው ኢትዮጵያ ይላል። ጌታም ባሪያም የሆነበት አገር ነው የሚለው ነገር አለው። ስለዚህ የኛ አገር ነው ብለን መውሰድ ነው እንጂ ያለብን መጣል የለብንም። ስለዚህ በኖርማል ዴሞክራሲ ሐሳብ በዲሞክራሲያዊ መንገድ ይሄን ነገር ማቅናት ይቻላል ነው የመረራ ቲሲስ። ለምሳሌ ዴሞክራሲ ካደረግን እውነተኛ ፌደራላዊ ስርዓት ካደረግነው የተለያዩ የሚጣረሱ ተቀናቃኝ ብሔርተኝነቶች ሀገር ውስጥ ስላሉ ደግሞ በብሔር ልሂቃን መካከል አዲስ ስምምነት ካደረግን ኤሊት ባርጌኒንግ እና ፓወር ሼሪንግ ካደረግን ይሄንን እንዲረዳ ደግሞ የፕሮፖርሽናል ሪፕሬዘንቴሽን የምርጫ ስርዓት ከዘረጋን ካላስ የኦሮሞ ችግርም የሌሎችም የኢትዮጵያ ችግርም ይፈታል። ይሄ እስካልሆነ ድረስ ግን ቋጠሮው እንደቀጠለ ይሄዳል። እኛም የቡዳ ፖለቲካ እየተጫወትን እንቀጥላለን። ይሄ መረራ ቲሲስ ነው፣ ከልቡ የሚያምነው ነው። ይሄ የተሸከመው ሸክም ነው፣ ሄሪቴጁ ነው፣ የመኢሶን ሄሪቴጅ ነው። በጣም የተከበረ አስተሳሰብ ነው። ምንም ይሄ ዝም ብለን ባሽ የምናደርገው አይደለም። ነገር ግን ይሄ ቲሲስ ማጠንጠኛው ምንድነው? መነሻው የኦሮሞ ችግር ይሰማዋል። የተኖረ የተጨባጭ ህይወቱ ነው።
ይሄ ቡድንና ኃይሌ በደንብ ይሰማቸዋል። ለዛ ነው ቋንቋውን ምናምን ይሰማቸዋል because it is a lived experience ኦሮሞነት ለነሱ በኢምፓየር ውስጥ ኦሮሞ መሆን ምን ማለት እንደሆነ it is a lived experience concretely ያውቁታል። ነገር ግን የኦሮሞን ችግር በራሱ በኦሮሞነት ብቻ ካነሳ ነው የሚጎዳው ይበልጣል ብለው ያምናሉ። ያኛውም ይሄ የሚበድለንም ሀገርኛው ነን የሚልም ስሜት አላቸው። እኛም አለንበት ያውን እና ራስ አበበ አረጋይ ኦሮሞዎች ናቸው፣ ዳንኤል አበበ እኮ እንደዚህ ናቸው፣ እና ከሌ እኮ እንደዚህ ያርጉ ነበር፣ ነጃራ ራስ መስፍን ስለሺ ማለት ነው። ይሄ ጃራ ልጅ ናቸው ይባላል። ራስ መስፍን ስለሺ የሉባቦርን ይሄን ምዕራቡን ሀገር በሙሉ ሀብታሙን ሀገር ሲያስገብሩ በጣም የተፈሩ በኃይለ ሥላሴ መንግስት ውስጥ ራሱ ኦሮሞ ናቸው። እንደዚህ የተባለ ይሄንን ልንጥለው አይገባም የሚል የመንታ ልብነት አለ። መንታ ልብነቱን ሪዞልቭ የሚያደርጉበት መንገድ ዋን ማን ዋን ቮት ዴሞክራቲክ የሆነ ስርዓት የሚል ነው። በመነሻ አስተንትኖ ካየኸው በአስተንትኖ ደረጃ ትንተናቸው ኦሮሞ ላይ አይደለም ኢትዮጵያ ላይ ገልሚሳኒ ሆማል ማለትም ፍጻሜው መድረሻውስ ምንድነው ካልክ ያው ኢትዮጵያ ተቃንታ ማለት ነው። እና ኦሮሞ በዚህ መካከል ምንድነው የሚሆነው? ፎደር ነው የሚሆነው። ኦሮሞ የስልጣን መወጣጫ ኮንስቲትዩንሲ የምርጫ ጣቢያ እና በቁጥሩ ብዙ ስለሆነ እነሱን ቮት ካገኘን ደግሞ የሚሄድ አደጋው ምንድነው? ይሄ ኦሮሞን ፎር ግራንትድ የመውሰድ አደጋ አለ። እኔ ኦሮሞ ስለሆንኩኝ እኔ መርጠኛል በቃ እኔን ስለሚመርጥ ያው እኔ ደግሞ በቁጥር ብዙ ስለሆንኩኝ ስልጣኑ ሁሌም በእኛች ነው የሚሆነው። ግን እሱ ብቻ ስለማይበቃ ሀገሩን ለማረጋጋት ከሌሎች ጋር መግባባት ሀገራዊ ምናምን መስረት አለበት። ስለዚህ ማጠንጠኛው ምንድነው? አሁን ወዳጆቼን እነመረራን በቀለን ለማሳዘን አይደለም ይሄንን ነው በደንብ ህዝቡን ማወቅ ስላለበት ነው ይሄን መንታልብነት once and for all ሪዞልቭ ማድረግ አለብን። ምክንያቱም ከኤሊት አልፎ ህዝብ ነው እየጠየቀ ያለው ይሄን መንታልብነት ተው ስሙን አትጥሩብን እያለ ነው ያለው። ስለዚህ እኛ ወይ ደፍረንና ጨክነን ህዝቡን መርተን አታግለን ህዝቡ ወደሚፈልገው መንገድ እንወስደዋለን፣ ወይንም ደግሞ ደፍረንና ጨክነን ጎበዝ መሪ ከሆነ እንደዛ ነው ከህዝብም ጋር ህዝብ ሲሳሳትም ተው ይሄ ነገር ትክክል አይደለም ብሎ ፍለፊት ቆሞ ተጋፍጦ መስተካከል ያለበትን ያስተካክላል። ይሄ ነው ያለን አማራጭ። በእነሱ በኩል መንታልብነት አለ። ኦሮሞ ካምፕ ውስጥ ናቸው ወይ? እኔ ባያስተነቱኑትም እንኳን በዋናነት ወስደው በአንደኛ ደረጃ ባያስቀምጡትም እንኳን የተኖረ ህይወታቸው ስለሆነ በኢምፓየር ውስጥ የኦሮሞ ቦታ ይረዱታል በደንብ ብያምናለሁ። ጀዋር የነሱ አካል ነው ዛሬ። ነገር ግን ለምንድነው ጀዋር አሁን የመጨረሻው የኢትዮ አማራ ጠቅላይ ሚኒስትር ለመሆን ሲል የኦሮሞን ካምፕ ትቶ ወጥቷል ብዬ የጻፍኩት የመጀመሪያ ኢንተርቪውን ኡቡንቱ ላይ ከተናገረ በኋላ ወይምን ላይ ከተናገረ በኋላ ካልክ አትኩሮቱ የኢትዮ አማራ ሊቃን ላይ ነው። ንግግሩ ቮካብላሪው ሙሉ በሙሉ ከንሰርኑ ጭንቀቱ ወደዛ ነው። ልክ አብይ መጀመሪያ ሲጀምር እንዳደረገው እሱም ከኦሮሞ ህዝብ የአንገብጋቢ ጥያቄዎች ይልቅ ሌሎች የአካባቢው ጥያቄዎች የዓለም አቀፍ ማህበረሰቡ ጥያቄዎች የደህንነትና የጂኦፖለቲክስ ጥያቄዎች አልፎ እንዲሁም የአማራ ኃይሎችን ጽንፈኛ ኃይሎችን የማረጋጋት የማባበል እነሱ ጋር አፒል የማድረግ የፋኖ ምናምን በጉልበት ማስፈታት አያስፈልግም ምናምን ማለት ሲጀምር እቺ ኤግዛክትሊ አብይም ወደ ስልጣኑ ለመበደም ስልጣኑን ኮንሶሊዴት ለማድረግ ሲል የተራመዳት መንገድ ነች። እነሱ ብለው ማለት ነው ሄደው እነሱ ጋር ሄደው የኦሮሞን ብሔርተኝነት ሰድበው ምን ብለው ጀዋር ባህር ዳር ሄዶ አዲስ አበባ የማነች ሲባል የኦሮሞ ነች ማለት አቅቶት ስለ አኖሌ ሲጠየቅ አይኮሱንም አልተወያየንም። እሱ እንግዲህ ዛሬ እንደሚነገረው የአርሲ ልጅ ከሆነ አኖሌ ምን ማለት እንደሆነ ይገባዋል። ግን ይሄ በተስፋዬ ገብረአብ ውሸት የተፈጠረ ምናምን ሲሉት የአማራ ሊቃን አይ እሱ አይመለከታችሁም አንደኛ፣ ሁለተኛ ይሄ የህዝቡ ቁስል ነው ምናምን እንኳን አይደለም ያለው። እሱን እንኳን እናንተ የአርሲ ህዝብ ራሱ መች ተወያየ? ለዚህ እኮ ነው ውይይት ያስፈልጋል ምንድነው ነው ያለው። እንደ ፖለቲከኛ he may have saved the day. The problem is ይሄ ፖስቸሪንግ ለኦሮሞ ጀርባን የመስጠት ፖስቸሪንግ ወዲያውኑ በአማራ ሊቃን ተርም ጠቅላይ ሚኒስትር ለመሆን የመሻት ነገር ነው። እኛ ደግሞ እንደዚሁ እንዳለ ወደ የራስ ህዝብ ላይ ፊትህን ሳታዞር የሚያኮራ የሚሞትልህ ህዝብ ከኋላ አለ። ሐቅና እውነት ብቻ በእጁ ያለ ህዝብ አለ። ግፍና የመከራ
ሸክም ብቻ ተሸክሞ ያንን ሀገር ሲታደግ የኖረ ህዝብ አለ። ፊትህን ሳታዞርበት እየነገርከው አብረኸው ታግለህ የምታጸናው ስልጣን ያስከብራል። አሁን ግን በሌሎች ተርም በኦሮሞ ተርም ሳይሆን በሌሎች ተርም ስልጣን ለመያዝ ነው የፈለክ ያለው። ይሄ ከኦሮሞ የትግል ካምፕ ያስወጣሃል። ወንድሜ አታሳፍረን በየጻፍኩት ለዚህ ነው። ኑንቃኔስ ሲነገራ ይሄ አሰላለፍ ነው። ትንተናቸው እዚህ ቢሆንም ፍጻሜው ይሄድና እና ደግሞ መሃል ላይ ስልት አለ። በትንተናውና በግቡ መካከል ሁሌ ስልት አለ። ስልቱ ኦፍ ኮርስ የመረጡት ስልት በጣም የተከበረ ስልት ነው። ሰላማዊ መንገድ ነው ብለዋል። ብዙ ጥያቄ ቢኖርም በዛ ላይ ግን አንድ ሰው ባለው ነው የሚታገለውና ታከብርለታለህ። ምትተቻው እሱን በተገቢው መንገድ ተወጣሃል አልተወጣህም ነው እንጂ እንዴት እሱን ስልት ትመርጣለህ አትለው። ደግሞ ከግባቸውም ጋር የሚመሳሰል የሚቀራረብ ነው። እንደ ጠላትነት ኦሮሞን የሚፈርጅ አገረ መንግስት አለ ብለው አያምኑ። የቅኝ ግዛት ቲሲስ ነው፣ የወረራ የመፈናቀል የማጠፋፋት ነው አይሉ። ስለዚህ ለሱ የሚመጥን የትግል ስልትና አቅጣጫ ቢመርጡ አንደርስታንደብል። በመረጣችሁት መንገድም ግን በተገቢው ያህል እየተንቀሳቀሳችሁ አይደለም ብለን ልንተቻቸው እንችላለን። እዚህ ጋር ነው እንግዲህ ጀዋር ከኦኤፍሲም አልፎ ወደ ብልጽግና ይጠጋል የሚባልበት ምክንያት የጠላት ካምፕ ሊገባ ነው ማለት ነው እኮ። ማለት አብይን እንደምንም እንደግፍ እንጠብቅ። የመረራና የጀዋርና የትናንትናው የበቀለ ንግግር ልዩነቱ እሱ ጋር ነው። እኛ ለዚህ ያልተፈጠርንም አንጠግንም አንደግፍም የነ አብይን ወንበር። እኛ ለዚህ ያልተፈጠርንም የሚለውና እስካሁን ጀዋር ተጠንቀቁ ምናምን የሚለን ለማረጋጋት የሚፈልገው የተለያየው እዚህ ጋር ነው። ጀዋር ኢቭን ከኦኤፍሲም ትንሽ ወደ አብይ የተጠጋ አካሄድ እንዳይሄድ በዚህ አሰላለፍ ሜዳ ውስጥ አቆማለሁ። ምክንያቱም ሁሉን ነገር ማውራት አይቻል። በዚህ አሰላለፍ ሜዳ ውስጥ ከነዚህ ሁለት መስፈርቶች ላይ ተነስተ ስታይ ማን አለ? ተላላኪው አለ። የኦሮሞ ህዝብ ጠላት የሆነ ኦሮሞን መደብደቢያ በትር የሆነ ኦህዴድ አለ። ድሮም ነበረ አሁንም አለ። ኦኤፍሲ አለ፣ የኦሮሞ ፌደራሊስት ኮንግረስ። ከዛ የኦነግና የኦሮሞ ነጻነት ጦር ኮንቲኒዩም አለ። ኦነግና የኦሮሞ ነጻነት ጦር ሁለቱ የስልት ነው ልዩነታቸው እንጂ ማለት አባውና አድብልስማ ኦሮሞ በዳውድ የሚመራው ልዩነታቸው የስልት ነው እንጂ የፕሮግራም የግብ የትንተና ምናምን ልዩነት አንዳቸው የላቸው። ግን የስልት አሁን ባለንበት ተጨባጭ ሁኔታ ሰላማዊ ትግል ነው የሚያዋጣው ወይንስ የትጥቅ ትግል ነው የሚለው ላይ ልዩነት አላቸው። እነዚህ መነሻም መድረሻቸው የኦሮሞ ችግር፣ የኦሮሞ መብት፣ የኦሮሞ ሀገር ባለቤትነት ጉዳይ ነው። እነዚህ ኦሪጂናሎቹ የኦሮሞ የካምፕ የኦሮሞ የትግል ሜዳ ኦልሞስት ዋናው አንኳሩ የሆኑና ሌሎቹ ስፔክትረሙ ውስጥ በተለያየ ደረጃ የሚቆሙ ናቸው ብዬ አምናለሁኝ። ስለዚህ አጥሩ ወሰኑ ማጠንጠኛ የችግር ማጠንጠኛው ምንድነው? የችግር ትንተናው ምን ይመስላል? ግቡ ምን ይመስላል? በዛ መስፈርት ስናያቸው ኦህዴድ ጠላት ነው። ሌሎቹ በግብም በምናምን እንኳን ብዙ ባይራራቁ በትንተናም ባይራራቁ የስልት እና የስትራቴጂ ልዩነቶች ይኖራቸዋል ብዬ አምናለሁ። ይቅርታ አስረዘምኩት። እሺ እንግዲህ በጣም ረጅምና የተያያዘ ስለሆነ ለማቋረጥ እኔም አልፈቀድኩም፣ ለዛው ነው የተወኩት። ዶክተር ኢታና ቀጥታ ወደ ሁለተኛው ጥያቄ ልውሰዶት። አሁን በወቅቱ ያለው የኦሮሞ ካምፕ ውስጥ ያለው የኃይል አስተላለፍ ምን ይመስላል? ማለት እዚህ ካምፕ ውስጥ እነማን አሉ እነማን ወጥቷል የሚለው ምናልባት ዶክተር ጸጋይ እሱንም አጠቃሎ ይመስለኛል ነካነካ ያደረገው ኦህዴድንም ነክቷል፣ እነሱ ከዛ ውስጥ ጠላት ናቸው የሚል ነገር አስቀምጧል። ያቺን ነገር ያንሱልኝና የኦሮሞ ትግል ካምፕ ውስጥ ያሉ የፖለቲካ ኃይሎች ግልጽ የሆነ አላማ ጥራት አላቸው ወይ? ካሌላቸውስ ምን ጎደለ የምትሏን ነገር እንዲያርሱልኝ ይፈልጋል። ጥሩ። ክፍል አንድ ውስጥ ስንነጋገር ያነሳናቸው ዋና ሐሳቦች አሉ። አሁንም ጸግሽ በከፊሉ ያብራራቸው ይሄ የኦሮሞ የፖለቲካ ካምፕ ወይ ደግሞ በአፋን ኦሮሞ ሞራ ቀብሶ ኦሮሞ የሚባለው ምንድነው የሚለውን ለማብራራት ስለሞከርን ያው ከዛው ብነሳ ይሻለኛል። ሞራ ቀብሶ ኦሮሞ ወይ ደግሞ የኦሮሞ የፖለቲካ ካምፕ የሚለው የፖለቲካ ሐሳብ አሰላለፍ እና አጥር
እንደሆነ የሚታወቅ ነገር ነው። ይሄ የኦሮሞ ፖለቲካ ካምፕ የምንለው የሐሳብ አጥር በዘመናዊ መልኩ የኦሮሞ ብሔርተኝነት እንቅስቃሴ ሲጀምር የተደራጀበት ራሱን ያጠናከረበትና በታሪኩ ውስጥ ትግሉን የመራበት እርስ በራሱን ደግሞ የተዋወቀበት ሐሳብ። ይሄ ሐሳብ በክፍል አንድም በከፊሉ እንዳነሳናቸው በተለይ የኦሮሞን የፖለቲካ አስተሳሰብ እና የኦሮሞ ብሔርተኝነትን አካሄድ ሂደትና እድገትን በቅርበት የማያውቁ ሰዎች እንዲሁ ኦሮሞ ስለሆነ ብቻ በኦሮሞዎች ስብስብ የተፈጠረ ቡድን ሁሉ የኦሮሞ የፖለቲካ ካምፕ ተብሎ የሚጠራ ይመስላቸው። ነገር ግን ይሄንን የኦሮሞን ፖለቲካ ካምፕ ያደራጁ ያዋቀሩ የሐሳብ መሪዎች በተለይ በ60ዎቹ በአገር ደረጃ ማለት በኦሮሚያ ደረጃ የፖለቲካ ሐሳብ ሲዋቀር ሐሳብ ተዋጥቶ የህዝቡ ታሪክ ተጠንቶ ተተንትኖ ባህሉ ታይቶ ሰትልመንት ፓተርን የህዝቡ አሰፋፈር ታይቶ ተመካክሮ ክርክር ተካሂዶበት የተቀመጠ ነገር አለ። ይሄ የተቀመጠ ነገር ነው እንግዲህ የኦሮሞን ፖለቲካ ካምፕ አጥሩን የሚያበጀው ሚዛኑንም የሚያስቀምጠው እሱ ነው። በደመ ነፍስ እንደዚሁ ስለመሰላቸው ይሄ ይሻለናል ስላሉ ወይ ደግሞ ምቾት ስለሰጣቸው አይደለም ይሄንን ሐሳብ ያስቀመጡት። የሐሳብ ምን እንደሆነ በክፍል አንድ ስለነካ ነው ብዙም አልሄድበትም። ይሄ ሐሳብ ምርግ አባቢዩማ ብለው ዲፋይን ያደረጉት የተነተኑት ነገር ነው። የአገር ባለቤትነት መብት። ይሄ የአገር ባለቤትነት መብት አንደኛ ኦሮሚያ የሚባል አገር አለ የሚል መሰረታዊ ሐሳብ ላይ የቆመ ትናንትና በኬሎ በአፋን ኦሮሞ ስናብራራው እንደቆየ ነው ማለት ነው። ኦሮሚያ የሚባል አገር አካባቢ ክልል ገለመለዮ የሚል የኢትዮጵያ ኤምፓየር የሰጠው ስም የለጠፈበት ነገር ሳይሆን አገር አለ፣ ይሄ አገር ደግሞ ኦሮሚያ ተብሎ ይጠራል ከሚል መሰረታዊ ሐሳብ የሚነሳ ይሄንን አገር እንዴት እናድርገው ግቡ ምን ይሁን ሌላ ነገር ወደዛ እመጣለሁ በኋላ። ነገር ግን የኦሮሞ የትግል የሐሳብ አመንጪ አባቶች ሲያስቀምጡ ምርግ አባቢዩማ ሲሉ ወይ ደግሞ የአገር ባለቤትነት መብት ሲሉ ዋና አንዱ አንኳር አንዱ ምሰሶ ኦሮሚያ የሚባል አገር አለ የሚል ይሄ አገር ደግሞ ባለቤት አለው የሚል ከስሙ እንደምንረዳው እዛ ውስጥ ቁጭ ብሏል። ባለቤቱ የኦሮሞ ህዝብ ነው። ኦሮሞ የሚባል ህዝብ አለ፣ ማንነት አለ፣ ባህል አለ፣ ቋንቋ አለ፣ አሰፋፈር አለ። ይሄ ህዝብ ነው የዚህ አገር ባለቤት። ይሄ ማለት በኦሮሞ ታሪክም በዘመናዊ የፖለቲካ አሰላለፍም በተደጋጋሚ እንደሚነገረው እንደሚተነተነው ሌላ ማንነት ያለው ሰው ወይ ደግሞ ህዝብ አደረጃጀት ኦሮሚያ የተባለው ሀገር ውስጥ ኖሮ አቅም ወይ ደግሞ እየኖረ አይደለም ወደፊትም አይኖርም ከሚለው እሳቤ እኛ ግን ባለቤት ነን የሚል ካለምንም ሀፍረት ካለምንም መሸማቀቅ የተቀመጠ የማዕዘን ሐሳብ ዛሬም በቦታው ነው ያለው። ሶስተኛው ይሄ ጽንሰ ሐሳብ ውስጥ ያለው ሶስተኛው ነገር መብት የሚለው የአገር ባለቤትነት መብት። መብት ማለት ሰውን ጠይቀ ለምነ አስለምነ በሽምግልና ጠይቀ አባብለ የምታገኘው ነገር አይደለም። አለኝ እኔ ራሴ ያንን ነገር አለኝ የምትልበት ነገር መብቴ ነው ስትል እኔ ራሴ ያንን ስልጣን አለኝ እያልክ ጽንሰ ሐሳቡ እንግዲህ ይሄ
የአገር ባለቤትነት መብት ስንል ታዲያ ስለ ኦሮሞ ፖለቲካ ካምፕ እያወራን ስለሆነ በፖለቲካ ካምፑ ውስጥ ያለው የፖለቲካ ሐሳብና አስተላለፍ ምንድነው ብለን ስናስብ ከዚህ ዋና ጽንሰ ሐሳብ ሳይነቃነቅ ይሄንን ሐሳብ ሳይቀይር ሳይበርዝ ሳይለውጥ ሳይሸጥ እና አሳልፎ ለማንም ሳይሰጥ እንደ ጊዜው እንደ ዘመኑ ያዋጣኛል ብሎ እንዳሰበው የተደራጀ የፖለቲካ ትግል ቡድን ወይ ደግሞ አደረጃጀት ብለን ልንወስደው እንችላለን። ለምሳሌ ይሄንን ሐሳብ ሳይበርዘው ሳይለውጠው በዚህ ነው የምታገለው ብሎ ይሄንን የትግል አስተሳሰብ እና የትግል ማዕዘን መመሪያው አድርጎ የተነሳ የፖለቲካ ቡድን ወይ ደግሞ አደረጃጀት ግቡ የራስን መብት በራስ የመወሰን ስልጣን ሳያሸራርፍ ካለምንም ማስመሰል የሚያስቀምጥ የፖለቲካ ቡድን ነው። አሁን ይሄንን ስንናገር ወይ ደግሞ የፖለቲካ ፓርቲዎችም መሪዎችም ይሄንን ሲናገሩ መገንጠል ማለት ነው ብለው ለመክሰስ የሚሯሯጡ ቡድኖች፣ ግለሰቦች፣ ተናጋሪዎች፣ አናጋሪዎች፣ ተሳዳቢዎች ሞልተዋል። ዛሬ ወንጀል አድርገው ለመቅረጽ ለማሳየት በጠላትነት ለመቅረጽ ለመፈረጅ ለረጅም ዘመናት የተሰራበት ስራ ዛሬ ግን ቢሳካም ባይሳካም በህገ መንግስት ደረጃ ተቀርጾ የተቀመጠ መብት ነው መገንጠልም ቢሆን ማለት ነው። ነገር ግን የኦሮሞ ብሔርተኝነት ማዕዘን ያልኩት ይሄ የአገር ባለቤትነት መብት የሚሳካው የመጨረሻ ግቡ ህዝቡ የራሱን መብት በራሱ እንዲወስን ስልጣን መስጠት እዛ ጋር ማድረስ ነው ሲባል ህዝቡ ራሱ የተወሰነውን ነገር እንቀበላለን፣ ስራችን ግን ህዝቡን እዛ ማድረስ ነው ማለት ነው። በተደጋጋሚ ኦነግም የተለያዩ የፖለቲካ ፓርቲዎችም እንደገለጹት መሪዎችም እንደተነተኑ እዛ ጋር ህዝቡን ማድረስ ግን ስራችን ህዝቡ ያንን መብት እንዲጎናጸፍ። አሁን የሐሳብ ጥራት አለ ወይ ብለን ስንናገር ከዚህ አንፃር ነው የሐሳብ ጥራትን ስለጠየቀኝ ማለት ነው። አንድ የፖለቲካ ፓርቲ በኦሮሞ ስም ሲቋቋም የሐሳብ ጥራት አለው ወይስ የለውም ብለን ጠይቀን መልስ የምናገኘው ከዚህ ማዕዘን ከሆነው አስተሳሰብ አንፃር የኦሮሞን ህዝብ የራስን እድል በራስ በመወሰን መብት ጉዳይ ላይ ምንድነው የሚለው ቅድም ጸግሽ ሰፋ አድርጎ በጥሩ ሁኔታ ያብራራ ማለት ነው። እንዴት ነው የተነተነው? እንዴት ነው ያስቀመጠው? ከዛ ነው የሐሳብ ጥራት አለ ወይስ የለም የሚባለው። ለምሳሌ የኦነግ የፖለቲካ ፕሮግራም ለመጀመሪያ ጊዜ የኦሮሞ ዘመናዊ የኦሮሞ ፖለቲካ ትግልን አርቲኩሌት አድርጎ በጥሩ ሁኔታ ዘርዝሮ ያስቀመጠው የፖለቲካ ፕሮግራም በ1976 የታተመው በ1973 የተጻፈው አሁን እየተሰራበት ያለው ካለምንም ማስመሰል ካለምንም ኮንፊውዥን በጣም በጥሩ ሁኔታ ግልጽነት ባለው መልኩ ነው ያስቀመጠው። የኦሮሞ ህዝብ የራሱን መብት በራሱ የመወሰን ስልጣን ራሱ አለው፣ የኔ ስራ ግን ህዝቡን እዛ ጋር ማድረስ ነው። ይሄ አንደኛው አሰላለፍ እና የሐሳብ ጥራትም የሚታይበት አደረጃጀት አሰላለፍ ነው። ሁለተኛው አሰላለፍ ደግሞ አለ። አሁንም የኦሮሞ ፖለቲካ ሜዳ ውስጥ ማለት የኦሮሞን ህዝብ ችግር ካለምንም ስህተት የሚረዱ የሚያውቁ የሚተነትኑ ነገር ግን ለብቻ አውጥተን እስከ መጨረሻው ይሂድ
የሚል ድፍረት ከምናመጣ ከሌሎቹ ከወንድሞቹ ህዝቦች ጋር ተያይዞ ኢትዮጵያ ውስጥ ኢትዮጵያ የሚባለው ማዕቀፍ ሳይነቃነቅ ጥያቄ ሳይነሳበት አገሪቷን ዲሞክራታይዝ አድርገን ማኖር እንችላለን የሚል ልብ አድርግ። ይሄ አስተሳሰብ የኦሮሞን ችግር የሚክድ አይደለም፣ አይክድም። ይህ አስተሳሰብ ለምሳሌ ካፋ ወይ ደግሞ የኦሮሞ ብሔራዊ ኮንግረስ ፌደራላዊ ኮንግረስ አይክድም፣ የኦሮሞን ችግር አይክድም። ግን ኢትዮጵያ የሚባለው ማዕቀፍ ጥያቄ ከሚቀርብበት ጥያቄ ውስጥ ከምናስገባ ይሄንን እንደ ፖሊቲ ኤምፓየሩን ማለት በክፍል ውስጥ በስፋት የተናገርነው ፖሊቲ ጥያቄ ውስጥ ከምናስገባ ኤምፓየሩ እንዳለ ችግሩን መፍታት እንችላለን፣ የኦሮሞን ህዝብ ችግር እንደዛው መፍታት እንችላለን የሚል እንግዲህ ይሄ የዲሞክራታይዜሽን ጉዳይ አሁን በጥልቀት ለማውራት ጊዜው የለም። ስለ ዲሞክራሲ በነገራችን ላይ ኢትዮጵያ ውስጥ ኢትስ ቬሪ ዲስታንት ኦብጀክቲቭ በጣም በሩቁ የሚታሰብ ነገር ነው። ተሞክሮ የማይታወቅ ነገር አንደኛ በአገሪቷ የፖለቲካ ባህል ውስጥ ተሞክሮ የማይታወቅ ነገር ዲሞክራሲ። በየዘመኑ ግን በተለይ ይሄ ዘመናዊ የፖለቲካ ፓርቲ አደረጃጀት ከመጣ በኋላ ግን በጣም አቢዩዝ የተደረገ በጣም በማይገባ መልክ ስራ ላይ የዋለ የፖለቲካ ቃል የቱ ነው ካል ይሄ ዲሞክራሲና ዲሞክራታይዜሽን የምንለው ዲሞክራሲያዊ ስርዓት ግንባታ፣ ይሄ ምናምን ዲሞክራሲያዊ ፓርቲ፣ ምናምን ዲሞክራሲያዊ አደረጃጀት፣ ምናምንና ምናምን ዲሞክራሲያዊነት የሚል በአገሪቷ የፖለቲካ ባህል ውስጥ በየትኛውም ደረጃ ስራ ላይ ውሎ የማያውቅ አስተሳሰቡ ራሱ ተሞክሮ የማያውቅ ነገር ነው። አሁን ስለ ዲሞክራሲ ሁሉም ፖለቲካ ፓርቲ ሲያወራ ይሰማል። ነገር ግን ከሌለ ነገር ዘለህ ተነስተህ ከሰማይ የምታዘንበው አንድም ነገር የለም። ምክንያቱም ባህሉ ከሌለ አስተሳሰቡ ተቀባይነት ከሌለው ምንም ነገር ማድረግ አትችልም። ኢትዮጵያ የሚባል አስተሳሰብ ከዲሞክራሲያዊነት አስተሳሰብ ጋር የተጣላ ነው። ከአፈጣጠሩ ጀምሮ በሂደቱም ጭምር ዛሬም ጭምር ከዲሞክራሲያዊ ጽንሰ ሐሳብ ያፈነገጠ ከዲሞክራሲያዊ አስተሳሰብ የተጣላ ነው። የአገረ መንግስቱ አደረጃጀት የኤምፓየሩ አስተሳሰብ ጠቅላላ የተጣላ። ስለዚህ ዛሬውኑ ኢትዮጵያን ዲሞክራታይዝ አረጋለሁ ስትል በጣም ከባድ የሆነና በቀላሉ ለስህተት ሊዳርግ የሚችል አካሄድ። የመጀመሪያ ግቤ ኢትዮጵያን ዲሞክራታይዝ ማድረግ ነው የምትል ከሆነ ማለት አሁን ቄሮ ለምሳሌ ብዙ ዋጋ ከከፈለ በኋላ መጨረሻ ላይ ይሄ ነገር ተስፋ ተደርጎ ነው ስህተት ባለበት ትንተና ቁጭ ስላለ ይሄ የዲሞክራሲ የሚባል ነገር ተስፋ ተደርጎበት ነው አንዱ ወደ ቤት የተገባው። ምን እንደተኮነ ግን ከዛ በኋላ ምን እንደተፈጸመ ሁላችንም የምናውቀው ነገር ነው። ስለዚህ ይሄ ዲሞክራታይዝ እናረጋለን የሚለው ነገር በጣም ሩቅ የሆነ ግን በፍጹም አይታሰብም የማይባል አስተሳሰብ ኢትዮጵያ በኦሮሞ ውስጥ ስናይ አንደኛ በታሪክ አመጣጡ ውስጥ ህዝቡ የዲሞክራሲ አስተሳሰብ፣ የዲሞክራሲ ባህል፣ የዲሞክራሲ ሂደትን የተከተለ የመንግስት አደረጃጀት ልምድ ያለው ህዝብ ነው። ይሄንን ልምድ ግን ለራሱ ለአገሪቷ አንድም ጊዜ ተጠቅሞ እድል እንዲሰጠው ምንም ነገር በር አልተከፈተም። ይሄንን ነገር ስራ ላይ ለማዋልም የተደረገው ትግል እስከዛሬ ድረስ ይሄንን እይታ ውስጥ ያስገባ አይደለም። ስለዚህ ዛሬ በጠመንጃ የሚደረገው ትግል ከየትኛውም ወገን ቢሆን ስለ ዲሞክራሲን አንደኛ ደረጃ ላይ ያስቀመጠ ነው ለማለት
የሚያስደፍር አይደለም። የኦሮሞ ህዝብ ችግሩ የኢትዮጵያ ኤምፓየር ያመጣበት ችግር ከሆነ ቅድም ያነሳናቸው በስፋት የተነተናቸው ችግር ቢሆን ከሆነ ግቡ ደግሞ መሆን ያለበትና ያስተሳሰብ ጥራቱን ከዚህ አንፃር ነው የሚለካው ብለን ያስቀመጥነው የኦሮሞ የአገር ባለቤትነት መብትን ማስወሰን የሚችልና ያንን ዓላማ ከግብ ማድረስ የሚችል ነው ተብሎ የተቀመጠው የራስን መብት በራስ የመወሰን እድል ነው ተብሎ ከተቀመጠ ይሄ ሐሳብ ስራ ላይ እንዳይውል ሁሉ ጊዜ ብዙ የፖለቲካ ፓርቲዎችን የሚያስበረግገው ለምንድን ነው የሚለውን ጥያቄም አንድ ነገር ብቻ ተናግሬ ማለፍ ነው የምፈልገው። አንደኛ የኦሮሞ ህዝብ የራሱን እድል በራሱ የሚወስን ከሆነ በራሱ ላይ መዓት ነው የሚያወርደው፣ ከሰማይ መብረቅ ሊዘንብበት ይችላል ብሎ የሚተነትኑ የሚናገሩ ፖለቲከኞች አሉ። አሁን ቅድም ጸጋይም እንዳነሳው ጀዋርም አሁን እየተናገረ ያለው ችግር ይመጣብናል፣ የራስን መብት በራስ የመወሰን የራስን እድል በራስ የመወሰን መብትን ስራ ላይ የምናውል ከሆነ ችግር ይመጣብናል፣ መዓት ይመጣብናል፣ ይሄ ሀገር ከወደቀ እኛ ላይ ነው የሚወድቀው፣ ይጎዳናል የሚል ግን ይሄ ሐሳብ ከኦሮሞ ውስጥ ማንም ይናገረው ማን ባለቤቱ ማን ነው የሚለውን ጥያቄ ደግሞ ጠይቀን መመለስ አለብን። ማለት ኦሮሞ ይሄንን ሐሳብ ይሄ በነገራችን ላይ ቅድም እንዳነሳው ማዕዘን ነው ብያለሁ። ይሄ ማዕዘን የሆነ ሐሳብ የፖለቲካ ትጥቅ ነው። ከ60 ዓመት በላይ የኦሮሞ ብሔርተኝነት የተጓዘበት የፖለቲካ ትጥቅ ነው። ይሄ ትጥቅ እንዲፈታ የሚፈልግ ኃይል የፖለቲካ ኃይል ማን ነው? በእውነት የኦሮሞ የፖለቲከኞች ሐሳብ ነው? የኦሮሞ ህዝብ የራሱን እድል በራሱ እንዳይወስን የሚፈልጉት የኦሮሞ ፖለቲከኞች ኦሪጂናሊ ማለት ነው ሲጀመር የኦሮሞ ፖለቲካ ወይ ደግሞ የኦሮሞ ፖለቲከኞች ሐሳብ ነው? ይሄ ማን ነው አመንጪው? የዚህ ሐሳብ አመንጪ ይሄንን መብት የምትወስኑ ከሆነ መዓት ይወርድባቸዋል። ሁሉም ህዝብ ጠላታችሁ ነው የሚሆነው። አገር ብትፈጥሩ ራሱ አይሳካላችሁም፣ ትሞታላችሁ፣ ታልቃላችሁ። ዓለም በሙሉ የእናንተ ጠላት ነው የሚሆነው። እንዳውም በዓለም ዙሪያ ያለው ልምድ የሚያሳየው ይሄንን አይደለም። የአፍሪካ ቀንድ አካባቢን ብንመጣ ጥሩ ምሳሌ የለም። ይሄንን መብት ከምትጠቀሙ ቢቀርባችሁ ይሻላል የሚል ሐሳብ የመጣው ከማን ነው? ማን ነው ባለቤቱ? በሌላ አስተሳሰብ የኦሮሞ ፖለቲካ የኦሮሞ ብሔርተኝነት ለ60 ዓመት የተጠቀመውን ትጥቅ የፖለቲካ ትጥቅ መፍታት አለበት። ይፍታ ይሄንን ትጥቅ በዚህ ሰዓት የሚሉት ፖለቲከኞች እነማን ናቸው? ማንነታቸው ማን ነው? ከየት ነው የመጣው የሚለውን መልስ መመለስ ወሳኝ ነው። የኦሮሞ ህዝብ የአገር ባለቤትነት መብቱን መወሰን ሲፈልግ ቅድም እንደነገርኩ ኦሮሚያ የሚባል ኤንቲቲ አለ በሚል ነው። ይሄ የኦሮሞ አገር ባለቤትነት መብት ደግሞ ጥሩ አይደለም ብለው የሚከራከሩ የፖለቲካ ኃይሎች ደግሞ ከአፈጣጠራቸው ኦሮሚያ የሚባል አገር በታሪክም የለም ዛሬም መኖር የለበትም ብለው የሚከራከሩ ናቸው። ሲጀመር ኦሮሞ የሚባል ህዝብ የለም ብለው በግልጽ በግላጭ ፊት ለፊት ወጥተው የሚከራከሩ ሰዎች ናቸው። እንደዚህ አይነት የፖለቲካ አደረጃጀት ነው። አፋን ኦሮሞ ቋንቋ ነው እንጂ ህዝብ አይደለም፣ ማንነትም አይደለም። አሰፋፈሩ የቋንቋ ነው፣ ማንነትን አያሳይም። ይሄንን ድንበር ደግሞ የከለለ ጭራሽ ጣሊያን ነው እንጂ የኦሮሞ ህዝብም አይደለም። ጠቃሚ አይደለም። እንደዚህ አይነት ነገር ማንሳት ክፋት ነው፣ ዘረኝነት ነው ብለው የሚያወሩ የፖለቲካ አደረጃጀት ናቸው። ከዚህ ይልቅ የኢትዮጵያ ኤምፓየር የተከተለው የአስተዳደር አደረጃጀት የ14ቱ ክፍለ ሀገራት ወይም ደግሞ ከዛም የሚበልጥ
አደረጃጀት ይልቁኑ ይሻላል። ኦሮሚያን እንደ ኤንቲቲ መመልከት የማይችለው ማለት ነው። ይሄ ሐሳብ የመጣው ከአብሲኒያ ወረራ ጋር ነው። እንደዚህ አስተሳሰብ የመጣው ኦሮሞ አገር የለውም ተብሎ ምኒልክ 1900 ላይ ጅለ የአባሙዳቄ ኦሮሞ ከምዕራብ ከምስራቅ ከሰሜን ከደቡብ ተሰባስቦ በየ8 ዓመቱ የሚገናኝበት ጅለ ከዚህ በኋላ አይካሄድም ብሎ አዋጅ ሲያወጣ መጀመሪያ ኦሮሞ ከዚህ በኋላ አገር የለውም የሚል አዋጅ ከዛ ነው የሚጎተተው። ያሳ ምንጩ ከዛ ነው። ከወረራ ከነጠቃ ከግድያና ከዝርፊያ ጋር የመጣ አስተሳሰብ ነው። የኦሮሞ የፖለቲካ ካምፕ ውስጥ ያለ ትጥቅህን ፍታ፣ የፖለቲካ ትጥቅህን ፍታ የሚል ማለት። ስለዚህ ምንጩ ከዛ ነው። ማስፈራሪያው የሚመጣው ከዚያ ነው። ምን ማለት ነው? አሁን ለምሳሌ ጎረቤቶች ጠቅላላ ጠላት ይሆናሉ ማለት አሁን ምን ማለት ነው? አሁን በተጨባጭ ብንመለከት አሁን እንግዲህ ትልቁ የኦሮሚያ ጎረቤት ሶማሌ ነው። የሶማሌ ህዝብ ከፍቶት ጠመንጃ አንስቶ ሞቼ ይገኛለው የኦሮሞ ህዝብ የራሱን እድል በራሱ ከወሰነ እንግዲህ ያዙኝ ልቀቁኝ ብሎ ይውረገረጋል ማለት ነው። እንደዚህ ነው። ያ ነው ችግሩ። ሲዳማ፣ ከምባታ፣ ወላይታ ከኦሮሞ ጋር ተመሳሳይ ታሪክ ያላቸው፣ ተመሳሳይ ቋንቋ ባህል ያላቸው፣ ተመሳሳይ ሳይኮሎጂ ያላቸው ህዝቦች ሞተን እንገኛለን። ኦሮሞ የራሱን እድል በራሱ አይወስንም ወይ ደግሞ ከወሰነ እኛ ጦርነት እንከፍታለን የሚሉት እነሱ ናቸው ማለት ነው? አይደለም፣ በፍጹም አይደለም። የአቢሲኒያ ፖለቲካ ከሰሜን መሬቱ ሀብቱን በልቶ ግጦ ወደ አቧራ ለውጦ ህዝቡን የሚመገበውን ነገር አጥቶ ውስጡ ያለውን ችግር ወደ ኢነርጂ ለውጦ ወደ ታች የፈሰሰው የአቢሲኒያ ፖለቲካ ኦሮሚያ ላይ መጥቶ ሰፍሮ አሁን ያነሳናቸው ህዝቦች ላይ ሰፍሮ በዝብዞ በዚህ ሀብት መኖር የለመደ የህዝቦችን ማንነት መርገጥ የለመደ እነኚህ ህዝቦች የራሳቸውን እድል በራሳቸው ከወሰኑ ራቁቱን የሚቀር ፖለቲካው ባዶ የሚሆን የአስተዳደርን ስልጣን የሚያጣ ማንነቱን የሚያጣ ማይኖሪቲ ተራ የፖለቲካ አስተሳሰብ ሆኖ የሚቀር ቡድን ነው እንደዚህ የሚናገር። የኦሮሞ ህዝብ የራሱን መብት በራሱ ቢወስን ማንም የሚጎዳ የለም። ሲጀምር ህዝቡ ደግሞ ይጠቀማል። በመጀመሪያ ይጠቀማል። አንደኛ ለዘመናት የደከመበትን የፖለቲካን ሐሳብ ከግቡ ያደርሳል። ከግቡ አድርሶ አይጠቅመኝም ካለ አሁንም ህዝቡ ነው የሚወስድ። ማስፈራራት አይገባም። ማንም ሊያስፈራራው አይችልም። ማንም ይሄንን ህዝብ ላይ ዛሬ ተቆጥቶ አስፈራርቶት መዓት ይወርድብሃል ይሄንን እንዳትሞክር ቢለውም የኦሮሞ ህዝብ ይሄንን መተው አይችልም። ማንነቱ ውስጥ የተቀመጠ ነው። ይሄ መብት ለኦሮሞ ሳይረጋገጥ ሰላም የሚያገኝ አካባቢ አይኖርም። ምንም ሰላም የሚያገኝ ነገርም አይኖርም። ህዝቡ ይልቁኑ ህዝቡ ይሄንን መብት እንዲጠቀም ይሄንን ውሳኔ እንዲወስን ለአንዴና ለመጨረሻ። ሁለተኛ የኦሮሞ ህዝብ ጥያቄው ምንድነው ገለመለየው ብለው እንዳይጨነቁ እነኚህ የሚጨንቃቸው ጭንቀት የበዛባቸው ሰዎችም እንዳይጨነቁ ለመጨረሻ ጊዜ ለአንዴና ለመጨረሻ ጊዜ ውሳኔ መደረግ አለበት። ይሄ ነው መገፋት ያለበት እንጂ እንዲህ ከሆነ መዓት ይወርድባቸዋል አይጠቅማችሁም የሚል ነገር ትክክል አይደለም። የዓለም ፖለቲካ ደገፈን አልደገፈን ዓለም በውጭ ግንኙነት ጥሩ አካሄድን ጥሩ ፖሊሲን ማስቀመጥ ወሳኝ ነው። ነገር ግን ጎረቤቶችህን አይታ አይደለም ስለራስህ የምትወስን። መጀመሪያ ስለራስህ ስለ ችግርህን መፍታት ስትጀምር ነው ጎረቤቶችህ ጋር መከበር ክብር የምታገኝ። ሶስተኛው ይሄ የኦሮሞ ፖለቲካ ካምፕ ውስጥ ነኝ ብሎ ሁል ጊዜ ከኦሮሞ ፖለቲካ ካምፕ ውስጥ መድቡኝ እያለ አንዴ ያስፈራራ አንዴ የለመነ የሚሄድ ፖለቲካ ደግሞ አለ። ከኦሮሞ ህዝብ ተወልደናል፣ ከኦሮሞ ህዝብ ኖረናል ወይ ደግሞ እኛ ራሳችንም ኦሮሞ ነን የሚል ላለፉት 30 ዓመት አንድ ጊዜ ኦፒዲዮ የነበረ
ከዛ ወጥቶ ደግሞ አሁን ብልጽግና የሆነ የፖለቲካ አስተሳሰብ ፍጹም የሌለው ሲጀመር የምርኮኞች ስብስብ የምርኮኛ ሳይኮሎጂ ለባድርግ የምርኮኛ ሳይኮሎጂ የማይጠቅም ሳይኮሎጂ ወደዛ አልገባም። ጠቃሚ የሆነ ሳይኮሎጂ አለ። የምርኮኛ ሳይኮሎጂ የምርኮኞች ሳይኮሎጂ ሲጀመር የምርኮኞች አስተሳሰብ ኦፒዲዮን የሰበሰበው የፖለቲካ አይዲዮሎጂ አይደለም። የፖለቲካ አስተሳሰብም ማለት ኦፒዲዮ የፖለቲካ ፓርቲም አይደለም። ሲጀመር የበላተኞች ስብስብ እንጀራ ፍለጋ ከቤት የወጡ ሰዎች እንጀራ ሲፈልጉ ተገናኝተው ሌላ ከኦሮሞ ውጪ ያለ ኃይል ያደራጃቸው ነው። ህወሓት የሚባል የፖለቲካ ኃይል ያደራጃቸው ናቸው። ሲጀመር የኦሮሞን ጥያቄ ለመፍታት አይደለም ይወጡ። ዛሬ ከኦሮሞ የተወለዱ ናቸው። ስለዚህ ከኦሮሞ የመጡት ሰዎች ስልጣን ስለያዙ የኦሮሞ የፖለቲካ ጥያቄ ተመልሷል የሚል ማጭበርበሪያ ስለተነሳ ነው ይሄንን ነገር ማነሳው እንጂ አዲስ ሐሳብ ስለሆነ አይደለም። የኦሮሞ የፖለቲካ ጥያቄ ተመልሷል የተባለበት መስፈሪያ ሲጀመር የኦሮሞ የአገር ባለቤትነት አገር ተረጋግጧል የሚለው አይደለም። በ2018 ብዙ ክርክር ያነሳው ነፃ ወጥተናል አልወጣንም የሚል ኮንፊውዥን የተፈጠረው እነኚህ ሰዎች እኛ ስልጣን ስለያዝን የእናንተን ሐሳብ እናስፈጽማለን በዚሁ ማዕቀፍ ውስጥ ከናንተ ወጥተው ስልጣን የያዝነው የሚል ሐሳብ ስላመጡ አይ የኔ መስፈሪያ ደም አይደለም ሚዛን የሚደፋልኝ የፖለቲካ ሐሳብ ከጧት ጀምሬ ያስኩት የፖለቲካ ሐሳብ አለ የሚል ሐሳብ ገፍቶ ስላልመጣ በዛን ጊዜ እድል እንስጣቸው የሚል ግርግር ስለተጀመረ እነሱም እድል አግኝተው ማጭበርበር ቻሉ። ነገር ግን ቅድም አንስቼ በተደጋጋሚ የተናገርኩት የራስን መብት በራስ የመወሰን መብት ኦሮሞ ምርግ አባብዩማ የአገር ባለቤትነት መብት ብሎ የሚገልጸው የፖለቲካ ትጥቅ በደም አይደለም የሚገለጸው። በደም አይደለም። የፖለቲካ አስተሳሰብ የፖለቲካ አካሄድ ነው። ከኦሮሞ የተወለደ ሰው ሄዶ ቤተ መንግስት ገባ ማለት ስልጣን ያዘ ማለት ይሄ ጥያቄ ተመለሰ ማለት አይደለም። እስከ ዛሬ ይሄው እንዳየነው ይሄ ጥያቄ መመለስ አይደለም ጭራሽ ሌላ ችግር ተፈጥሮ ሌላ ጥያቄ ዱፕሊኬት እየተደረገ እንዲኖር ነው የተደረገው። ስለዚህ ከዚህ በኋላ የአስተሳሰብ ጥራት ስላልከኝ የአስተሳሰብ ጥራት የሚኖረው ይሄንን ማዕከላዊ የሆነ የኦሮሞ ፖለቲካ ሚዛን ላይ አስቀምጠን ስንመለከተው ብቻ ልንለየው የምንችለው። ከዚህ በኋላ ነፃ ወጥተናል አልወጣንም የሚል ክርክር ሊኖር አይችልም። ምክንያቱም ሚዛኑ በትክክል ስለሚታወቅ ማለት። ከዚህ በፊት ይሄንን ሁሉ ዋጋ ከፍለን ሌላ ዙር ሌላ ችግር ውስጥ ከምንገባ ለእነኚህ ሰዎች እድል እንስጣቸው የተባለው ይሄንን የፖለቲካ ሐሳብ ትጥቅ ለመፍታት አይደለም። የህዝባችንን ጥያቄ ይሄንን ሚዛን በሚደፋው መልኩ ሊመልሱ ይችሉ ይሆናል በሚል ነው። ስለዚህ የአስተሳሰብ ጥራት አለ ወይ ላልከኝ የአስተሳሰብ ጥራት አለመኖሩ ነው ችግር ያመጣው። ዛሬ በዲያስፖራ ውስጥ በተለይ ሁከት እየፈጠረ ያለው ይሄ የአስተሳሰብ ጥራት ባለመኖሩ። ስለዚህ እነኚህ አሰላለፎች እየጠሩ እንዲሄዱ ነው እንደዚህ አይነት ክርክር እንደዚህ አይነት ሙግት ንግግር እንዲጀመር እየተደረገ ያለው እንደዚህ አይነት የሐሳብ ጥራት እንዲነሳ ነው። ስለዚህ አሰላለፉ ይሄንን ይመስላል። የሐሳብ ጥራትን የሚመሰረተው በዚህ ማዕዘን ላይ ነው ለማለት ነው። አመሰግናለሁ ዶክተር ኢታና። እንግዲህ የዶክተር ጸጋዬ ቅድም በደንብ ካነሳው ሐሳብ ጋር ተደጋግፎ የሚሄድ ነው የሐሳብ ጥራት ጉዳይ። ከዚህ ጋር ያይዘን እንግዲህ በሁለት ክፍል ነው ይሄንን ነገር እያየን ያለው። ኢትዮጵያ ከኢምፓየሯ መፍረስና ዲሞክራቲክ ያለመሆን የዓለም ታሪክን አጣቅሰን ብዙ ነገሮችን
ስናወራ መተን የኦሮሞ ትግል ውስጥ ገብተን እዛ ውስጥ እነማን አሉ ካምፕ ውስጥ ከዛ በኋላ የሐሳብ ጥራትን አስተን ተመልክተናል። እስኪ ደግሞ አሁን ወደ ማገባደጃውና ከባባድ ውሳኔዎች በተለይም ህዝቡ በዚህ ሰዓት እየጠየቀ ያለው ጉዳዮች ላይ እንሂድ። እነዚህ ጉዳዮች የስልት ጉዳዮች ናቸው። ህዝቡ አሁን ባለው ውጥንቅጥና ያለው የሀገሪቱ የሀገረ መንግስቱ የኤምፓየሩ ጨካኝና አረመኔ ገዳይ መሆን አሳሪ መሆን ጋር አያይዞ የተለያዩ ሐሳቦችን እየወሰነ ነው የሚገኘው። ባለው ሁኔታ ልክ እንደ ምሁርነታችሁ ለህዝብ ማንቂያ ሐሳብን እንደሚያቀርብ ሰው የትኛው ትግል ስልት አዋጭ ነው ትላላችሁ? ዶክተር ጸጋዬ ሲከፍቱ ልጀምር። እሺ መልካም። አይ ቲንክ የሐሳብ ጥራትን አስመልክቶ አንድ ነጥብ ብቻ በፍጥነት አንድ ደቂቃ በማይሞላ ጊዜ ልጨምርና ወደ ስልቶቹ ይሻገራለሁ። ስልቶቹም ላይ እንደዚሁ አጭር አስተያየት ነው ያለኝ። የሐሳብ ጥራትን አስመልክቶ አይ ቲንክ የኦሮሞ ህዝብ የነጻነትን እሳቤ ኢማጂኔሽን እንዳይኖረው ብዙ ማስፈራሪያ ትብታቦች አሉበት። እንደማንኛውም ጭቆና ውስጥ እንደከረመ ህዝብ የሚያስፈሩት ብዙ የወደፊት ሁኔታ ሊያስፈሩት የሚችሉበት ሁኔታ ይገባኛል። ነገር ግን ማስፈራሪያ ትርክቶች ግን በተለያየ ደረጃ ከተለያየ መንገድ ይረጫሉ። አይ ቲንክ አንድ ግልጽ መሆን ያለበት ነገር አለ፣ በደንብ ማብላላትም ያለብን። ምናልባት ይሄ የመጨረሻው ሐሳብ አይደለም፣ ግን ለምሳሌ የኦሮሞ ፌዴራላዊ ኮንግረስ ኢትዮጵያን መፍትሄው ዴሞክራሲ ማድረግ እና ፌዴራላዊ እውነተኛ ፌዴራላዊ ማድረግ የሚል ነው። ለረጅም ዘመን በመንግስት አስተምር በተለያየ ደረጃ እንደ ፐብሊክ ኢንተሌክቹዋል ስንቀሳቀስም ይሄን ሐሳብ በሰፊው እሰራበት ሞክሬያለሁ፣ ሳሰራጭ ኖሬያለሁ። የደረስንበት ድምዳሜ ግን በተግባርም ደግሞ የታየው ነገር ዲሞክራሲያዊ ለማድረግ አይቻልም፣ ምክንያቱም ኤምፓየር ዲሞክራሲያዊ አይሆንም። ስለዚህ ሄደን ግርግዳ ጋር መላተም ነው የሚሆነው ማለት ነው። ምክንያቱም ኤምፓየር ዲሞክራሲያዊ አይሆንም። ህንድ ዲሞክራሲ የሆነው ከተለየ በኋላ ነው። አሜሪካ ዲሞክራሲ የሆነው ከተለየ በኋላ ነው። ጀርመን ዲሞክራሲ የሆነው ከኤምፓየርነት ወደ ሪፐብሊክነት ወይም ሪፐብሊክ ቫይመር ሪፐብሊክ ሆኖ በሱም ሂትለርን ወልዶ ከዛ በኋላ ነው። የኤምፓየር መንገድ ወደ ዲሞክራሲ አቅንቶ አያውቅም። ኤምፓየር ሲደክም ትለየውና ዲሞክራሲ ትሰራለች። ስለዚህ ሁለት መፍትሄዎች ነው የሚያስቀምጡት ለኢትዮጵያ ችግር የኦሮሞ ፌዴራሊስት ኮንግረስ። አንደኛው ዲሞክራሲ ማድረግ ነው። ዲሞክራሲያዊ የሆነ ኤምፓየር የለም ብለናል። ሁለተኛው ፌዴራሊዝም ነው። ፌዴራላዊ የሚሆን ኤምፓየርም እንደዚሁ በታሪክ ባይኖርም ይልቅ ደግሞ የኢትዮጵያን አስቸጋሪ የሚያደርገው የፌዴራል ስርዓቱ ሻምፒዮን መሆን የሚገባው አብላጫ ቁጥር ያለው ህዝብ ነው። ምክንያቱም ሌሎቹን ብሔሮች ጥያቄ አድሬስ አድርጎ ለመቀበል በእኩልነት ለመቀበል የሚችል ሲሆን ነው። ለመቀበል የሚችለው ወገን ከፖለቲካ ምህዳሩ ውጭ ሆኖ በባለቤትነት ልቀበል፣ ላስተናግዳችሁ፣ አኮሞዴት ላደርግ፣ ልቀበላችሁ፣ ልቀፋችሁ የሚለው ግን በቁጥር አነስተኛ የሆነ ቡድን። ለዛ ነው the project of accommodation of diversity በዚህ በፌደራል ስርዓት ውስጥ እንኳን ፌል የሚያደርግበት አንዱ አናሳው ቡድን ትልቁን ሊያቅፍ ስለማይችል ወዴት ይቀበለዋል? ራሱ ከሱ በላይ ያለ ህዝብ ነው ያለው። ኦሮሚያ፣ ሶማሌ፣ ደቡብ በቁጥርም በምንም ይሄ የተለያየው ህዝብ ከኮሩ ይበልጣል። ኮሩ እነሱን አስተናግዶም ወዴት የሚከትበት የለም። ስለዚህ እንደ ተቀባይ ሪኮግናይዝ እውቅና እንደሚሰጥ ሰብጀክት መቀመጥ ያለበትም። ስለዚህ መጀመሪያ ዲስሎጅ መደረግ አለበት። ህብረ ብሔራዊ ባለ ብዙ መሰረት የሚለውን የምንከራከርበት ባለ እኩል ባለቤት በሶስተኛ ደረጃ አንድ ነጥብ መነሳት አለበት። ኢቭን ተለያይቶ ዲሞክራሲያዊ ለመሆን ከባድ ሁኔታዎች አሉ። ለምሳሌ ኢምፓየሩ ዲሞክራሲ እንኳን ባይሆን የጭቁን ህዝቦችን መብት እውቅናቶ የለቀቀበት ሂደት አለ። የቅኝ ሀገሮቹን የለቀቀው ራሱ
ተደራድሮ አንዳንድ ጊዜ እንዲሁም የሚያስተዳድር ሰው የላቸውም ገና አስተምረን ብለው እንግሊዝ አመልክተው ስኮላር ፈጥረው ከዛ በኋላ ተደራድረው ለምሳሌ ዚምባብዌ ብዙ የትጥቅ ትግልም ነበረበት ግን መጨረሻ ላይ ላንካስተር ሃውስ ነው ህገ መንግስት ጽፈው እነ ሙጋቤን መርጠው ምናምን ስልጣን ያስተላለፉት ማለት ነው። የእንግሊዝ ኤምፓየር የብሪቲሽ ኤምፓየር አንዱ ትልቁ ነገር ፍሌክሲብል የሆነ አንዳንዴ ሞግዚት አሁን በተባበሩ መንግስታት ድርጅት የሞግዚት አስተዳደር የሚባል ነበር ትረስት ኮሎኒያል ትረስት እንትን ነበረ ብዙ አይነት ማዕቀፎች ነበሯቸው። እንግሊዝ በራሱ ደግሞ አልደረሱም ለሀገርነት ምናምን እያለ ሁሉ ደረጃ ይመድብበት ጊዜ ነበር። በዋናነት ግን ለየት የሚያደርገው ምንድነው ይሄ ኤምፓየር ድርቅ አይልም። በቃ መሄጃ ሲደርስ አሁን ለምሳሌ ከጋንዲ ምናምን ክንድን ነፃ ለማውጣት ሲደራደር ጊዜ አንዱ ችግር የተከዳ ቃል ስለነበረ ነው። ከሁለተኛ ዓለም ጦርነት በኋላ ነፃ እናደርጋቸዋለን ብለው ነበር ያዋጓቸው በሁለተኛ ዓለም ጦርነት። ልክ ጦርነቱ እንዳለቀ ሲጠየቅ ቸርችልም ቢያለ ስለዚህ የጋንዲ ተቃውሞ እንቅስቃሴ የኔሩ እንቅስቃሴ መበርታት ነበረበት እንጂ ኢንዲያን ናሽናል ኮንግረስ ቀደም ብሎ ኔሩ 1931 አካባቢ ቃል ተሰጥቷቸዋል። ግን ይሄ አልሆነም። ምንድነው ባጭሩ ለማለት ኢምፓየሩ ሪፍሌክቲቭ ከሆነ የሚያስብ ራሱን ለመተቸት በቂ የሆነ ዝግጅት ያለው የተወሰነ ደረጃ የማሰላሰል መክሮ የመልቀቅ የሌሎች ህዝቦች መብት ላይ ላለመጫን አንዳንድ አትሊስት ክሪቲካል ተቃዋሚ ድምጾችን የሚሰማ በውስጡ ከሆነ የተሻለ የመለያየት እድል በሰላማዊ መንገድ የመለያየት እድል አለ። የኛ የምናየው አሁን እንኳን ለመለያየት በእኩልነት አብሮ ለመኖር አይፈቀድም። ኦሮምኛ ቋንቋ አዲስ አበባ ከተማ ትምህርት ቤቶች ውስጥ ተሰጠ አቆሸሸ ከተማውን የሚባልበት ቦታ ላይ ነው ያለነው ዛሬ። ይሄ ከመሆኑ አንፃር እነዚህ ከግንዛቤ ገብተው የኬኤፍኢ ፕሮግራሞች የመፍትሄ ሀሳቦች በደንብ እንደገና መታየት አለባቸው። ኤምፓየር ዲኮሎናይዝ ይደረጋል እንጂ ዲሞክራታይዝ ከዲኮሎናይዜሽን በፊት የሚቀድም ዲሞክራሲ ኖሮ አያውቅም። ቀደም ሲል የጠቀስኳቸው አሜሪካ፣ ካናዳ፣ አውስትራሊያ እነዚህ ሁሉ ዲሞክራሲ የሆኑት ከዲኮሎናይዜሽን በኋላ እነ ህንድ ዲሞክራሲ የሆኑት the ዲሞክራሲ on earth today የሆኑት ከዲኮሎናይዜሽን በኋላ። ዲሞክራሲ መፍትሄ ነው ካላችሁ መጀመሪያ ዲኮሎናይዝ እናድርገው። ፌደራሊዝም መፍትሄ ነው ካላችሁ መጀመሪያ አብላጫው ህዝብ የአገሩ ባለቤት እናድርገው። እንዴት? የራሱን ድል በራስ የመወሰን መብቱን ተጠቅሞ። ለዚህ ነው ይሄ የፌደራል ህገ መንግስት ቱል ቦክስ አለው፣ መሳሪያዎች አሉት፣ የቀዶ ጥገና መሳሪያዎች አሉት የምንለው የሚል ነው። በተጨባጭ ግን አሁን ባለው ሁኔታ the empire is striking back። ድሮም መልቀቅ አልነበረብንም እንደዚህ እኩልነት ምናምን ብለን ስተት ነበር። 27 ዓመት ወያኔ ነው እኮ እንደዚህ አይነት ወሬ ያወጣው። ስለዚህ እንደውም ወደ ድሮ እንመለሳለን እየተባለ ስለሆነ እንግሊዞቹ ቢያንስ ገና ቅኝ ግዛት ከተፈጠረ ቀን ጀምሮ ሊበራል ካልቸር ስላላቸው በአገራቸው በማዘርላንዱ ተቺዎች ነበሩ፣ ሂሶች ነበሩ፣ ካምፔን የሚያደርጉ ነበሩ። በባሪያ ንግድ ጊዜም አቦሊሽኒስቶች ነበሩ፣ በቅኝ ጊዜም አያዋጣም ኢቭን ሊበራል ካፒታሊስቶች ማለት ነው። ኢቭን ለማስተዳደር ወጪው በዛ ይሄ ቅኝ የሚባል ነገር አይጠቅምም የሚሉ ካምፔን የሚያደርጉ በቤተክርስቲያን በሲቪል ሶሳይቲ ነበሩ። የኛ የኢትዮ ሊቃን ግን እንደዛ አይነት ሲቪል ክሪቲካል አቲቲዩድ የላቸውም፣ ሪፍሌክቲቭ አቲቲዩድ የላቸውም። ነገሮች ሲገፉና በጣም ወደ ግጭት ሲደርሱ ኦኬ ሌላ መላ እንፈልግ የሚል ነገር የላቸው። ይሄ ባለበት ሁኔታ ዲሞክራሲያዊ እናደርጋለን የሚለውም አያስኬድም፣ ግርግዳውን መጋጨት ነው ሄደ። ፌደራላዊ እናደርጋለን የሚለውም አያስኬድም። ቢያስኬድም ማኖሮ አንድ ክልል ምርጫ ስላደረገ ወደ ዘር ማጥፋት ጦርነት ባልገባ ነበር። ፌደራሊዝምን መቀበል የሚችል ባለቤት ቢኖር እኔ ነኝ የሚል ሌላ ባለቤት አለ፣ አንተ አይመለከትህም የሚል ስላለ ይሄንን ነጥብ ካልኩ በኋላ በስልት ረገድ እንግዲህ በስልት ረገድ የተለያየ የስልት መንገዶችን ይጠቀማል ማንኛውም የፖለቲካ ፓርቲ። በኦሮሞ ውስጥ እንደሚታወቀው የኦሮሞ ነጻነት ግንባር በዳውድ የሚመራው የኦሮሞ ፌደራሊስት ኮንግረስ በነመረራ የሚመራው ሰላማዊ መንገድን የትግል መንገድ አድርገው ተቀብለዋል። ይሄ እነ ዳውድ ወደ ሀገር ቤት ሲገቡ እነ መረራ ከተፈጠሩ ቀን ጀምሮ ያስቀመጡት ሐሳብ ነው።
ይሄን ስልት ለምን ተከተላችሁ ብሎ መውቀስ ተገቢ አይደለም። ይሄ ስልት ግን ያዋጣል ወይ? አዋጣም አላዋጣም ደግሞ እሱን ራሱ አሟጣችሁ ተጠቅማችኋል? እየተጠቀማችሁስ ነው ወይ? ወይስ ዝም ብላችሁ እሱንም ከመጠቀማችን በፊት መጠንቀቅ አለብን፣ እጅግ ውስብስብ ስለሆነ አገር ትፈርሳለች፣ ስለዚህ እንደገና ማሰብ አለብን ምናምን እያልን ማስፈራራት ነው የያዛችሁት ይሄንን ነው ወይ የሚል ሲሪየስ ጥያቄ ለነሱ ሊጠየቅ ይገባል። ለነዳውድም ለነሱም የሰላማዊ መንገድ መርጣችኋል፣ መልካም ያዋጣል ካላችሁ እየሰራችሁበት ነው ወይ ብቻ ነው ሊባል የሚችለው በእኔ እምነት። እኔ የሰላማዊ ትግል ያስፈልጋል ብዬ አምናለሁ። ኢንፋክት ያለ ሰላማዊ ትግል በመሳሪያ ትግል ብቻ ወደ ሙሉ ስኬት እንገባለን የሚል እምነት የለኝም። ለምንድን ነው ይሄንን የምልበት ምክንያት አንደኛ የምንታገለው ትግል የራስን ዕድል በራስ የማስወሰን ትግል፣ ኮሌክቲቭ ኤጀንሲን የማስመለስ ትግል ነው ካልክ በጦር የታጠቀው ብቻ ሳይሆን ሲቪል ሶሳይቲውም ጭምር የማድረግ አቅሙን ካሁኑ መለማመድ አለበት፣ የመሞገት አቅሙን እያሳየ ያን ደግሞ በሰላማዊ ሰልፍ፣ በአቤቱታ፣ የተአቅቦ መንገዶች፣ የገበያ፣ የስራ ማቆም አድማ፣ የአንዳንድ የአገልግሎት ፍሰቶችን የማቋረጥ አድማ፣ እንደዚህ አይነት ነገር በማድረግ ማአት የሰላማዊ መንገድ ትግሎች አሉ፣ ስልቶች አሉ። እነሱን መጠቀም አሁኑኑ መጀመር አንደኛ የሚወለደውም አገር እንኳን ቢሆን አንደኛ የራሱን የወል የማድረግ አቅሙን የሚያጎለብተው በዚህ አካሄድ ነው። ሁለተኛ ህዝብን ነው ልናበቃ ያለ ነው እንጂ ድርጅትን አይደለም። የሚወለደውም አገር ዲሞክራሲያዊነትን የሚማረው አሁን ነው። ሶስተኛ ያለንበት አገር የሰፋሪ ቅኝ ግዛት አገር ነው። ቅኝ ገዢው ሜትሮፖሊስ ቁጭ ያለ አይደለም፣ አንተ መሬት ላይ ነው ያለው። ቤተ መንግስቱ አንተ መሬት ላይ ነው ያለው። ይሄንን በከላይ በጥይት መተህ መሪውን ልትገል ትችላለህ። ስርዓቱን ግን እንደ ስርዓት አስተሳሰቡን ግን መቀየር በሲቪል አክሽን ነው የምታደርገው። እሱ ረጅም ጊዜ በሚፈጅ አክሽን ነው። ስለዚህ ሲቪል ሶሳይቲውን ዲስሎጅ ማድረግ አያስፈልግም። ልክ ሚሊተሪውን ዲስአርም ማድረግ እንደማያስፈልገው እንዲሁ በሐሳብም ደግሞ ህዝቡ ትጥቁ እንዲፈታ ማድረግ አይገባንም የሚል እምነት ስላለኝ በጣም ኢንዲስፔንሰብል ነው፣ መተጋገዝ አለባቸው ብዬ ስለማመን በእኔ እምነት ልክ የትጥቅ ትግሉ እየተፋፋመ፣ ምክንያቱም አንደኛ ኢምፓየር ነው፣ ሁለተኛ ለዲሞክራሲ ምንም የማሰላሰል መብት የሚፈጥር አገር አይደለም፣ በራሱም በውስጡ ለራሱ ለዲሞክራሲ አገዛዝ የተመቸ አይደለም፣ ለኛ አይደለም ለራሱ ለኢትዮ አማራ ሊቃን ለአማራ ክልል ዲሞክራሲ ማዋለድ አይችሉም። በነገራችን ላይ የዲሞክራሲ ፕሮጀክት የለች፣ እኛ አለን ለነሱ ከፈለጉ። ይሄን በደንብ በሙሉ ልብ መናገር ያስፈልጋል። ለአማራ ክልል ዲሞክራሲያዊ ፍትሃዊ አገር ለማድረግ የሚንቀሳቀስ የኢትዮ አማራ ሊቅ አይተን አናውቅም። ለድንበር ተሻጋሪ ጥቅም ፍለጋ በሐረር በድሬዳዋ በአሰላ በጎባ ያለውን የአማራ ተወላጅ እየቀሰቀሱ ኦሮሞን ማሰደብ፣ ኦሮሞን ማስገደል፣ እያስታጠቁ ማዝመት ነው የያዙት። አሁን የአማራ ፓርቲዎች ተብለው ያሉት ቤተ መንግስትም ያሉት አብን ምናምን የሚባሉት በሌላ ቦታ ከአማራ ክልል ውጪ ያሉ ህዝቦችን አንዳንዴ እውነተኛ ችግሮች አንዳንዴ ኢማጂንድ የሆኑ ችግሮችን ማኒፑሌት በማድረግ ነው የፖለቲካ ህልውናቸውን የገነቡት እንጂ የአማራ ክልል አማራ ያለበትን የዲሞክራሲ የፍትህ የልማት ጥያቄዎች ለመመለስ ብለው ተናግረው ፕሮግራምም ሰርተው አያውቁም። በተውሶም ቢሆን በአዴን ይሰራ ነበር። አሁን በአዴን ራሷን ቀይራለች። ስለዚህ ልክ እንደ ኦህዴድ ፓርቲ ያልሆነ የጥቅም ተጋሪዎች ስብስብ እንደሆነው በአዴንም እንደዛው ለአማራ ህዝብ የዲሞክራሲ ሐሳብ እንኳን ዝግጁ አይደሉም ለማመንጨት። ስለዚህ ለዛ ህዝብ የሚመጥን ዲሞክራሲያዊ አስተዳደር ለመመስረት ፍላጎት ኖራቸው አትኩሮትም ኖራቸው አያውቅም። የሚያሳዝነው ነገር ይሄ ነው። እዛ ውስጥ ያለ ልዩነት በኃይል ማጥፋት፣ መደምሰስ፣ ጎረቤት በኃይል መደምሰስ፣ ይሄው ነው በቃ የነሱ ፕሮጀክት። ለዛ ለኢትዮጵያ ምንም መፍትሄ የላችሁም፣ ባለቤትነት ምናምን እያላችሁ የደረጃ ምደባ የዜግነት ምደባችሁን አቁሙ፣ ሀገሪቷ ትበተናለች የሚለውን ጭንቀት ደግሞ አትበተንም፣ ከተበተነች የምትበትኑት እናንተ ናችሁ፣ እኔ ነኝ ባለቤት የሚለውን ይሄ አማራ ኤሊት አንግዛይቲ የሚባለውን ነገር እንድንጋራችሁ ከፈለጋችሁ እስቲ መለስ እስቲ ልቀቁት ነገሩ። የእናንተ ብቻ አይደለም ሀገሩ እኛም ይመለከተናል። ኢትስ ሶ አይሮኒክ ዛት እነሱ እንደዚህ ማንም አይመለከተውም እኛንን የምንወስነው በሚሉ ሰዓት ጀዋር መሐመድ
ከተበተነች እኛ ላይ ነው የምትፈርሰው ምናምን ብሎ ይጨነቃል። ይሄ ሁሉ ጊዜም የነበረው አይሮኒ ነው። የኢትዮጵያ ሁሌ ስለ ሀገሪቷ የሚጨነቅ ኦሮሞ ነው። ባለቤት ነን ባዮቹ አይደሉ። ይሄ በጣም የሚገርም አይሮኒ ነው። but you can go through the historical records ሪፍሬኑ ይሄ ነው። አዝማቹ የዛ የኢትዮጵያ ታሪክ አዝማች ኦሮሞ ነው። ሁሌ እስቲ መለስ እንበል እንጠንቀቅ ምናምን የሚለው ነው። ስለዚህ በስልት ደረጃ የሰላማዊ ትግል በጣም አስፈላጊ ነው ብዬ አምናለሁ እኔ ለዲሞክራሲ ግንባታ፣ ለሚወለደው ሀገር ዲሞክራሲያዊ ስርዓት መገንባት፣ ለህዝቡ የራሱን የማድረግ አቅም የመጠቀም መብት ሲባል እንደዚሁም የሰፋሪ ቅኝ ግዛት ሀገር ስለሆነ ሰፊ የአእምሮ ዲኮሎናይዜሽን ስራ መሰራት ስላለበት ሲቪል ሶሳይቲ የበለጠ ኢምፓወር መደረግ ስላለበት ሲቪክ አክሽን መበርታት አለበት ብዬ ስለማምን አይ ቲንክ ይሄ ኢምፖርታንት ነው። ሚውቹዋሊ ኤክስክሉሲቭ አይደሉም። በጣም ተደጋጋፊ ኢንፋክት በጣም ኢንዲስፔንሰብሊ አብረው መሄድ ያለባቸው ናቸው። ናው ይሄ መንግስት በሰላማዊ መንገድ ለመታገል ስትል ዛሬማ ከታጠቀ በድሮን ሊፈጅ ይችላል፣ የታወቀ ነው። ያ እንዳይሆን ደግሞ በጥይት የሚወጣብህን አንተን በኃይል እንድትመልሰው መታጠቅ ያስፈልጋል። እዚህ የኦሮሞ ድርጅቶች ብቻ ሳይሆን እንደ ህዝቡ መታጠቅ አለበት ወደሚል ቦታ ደርሻለሁ። አንድ ድርጅት ብቻ በመሳሪያ የሚታጠቅ አይደለም፣ የሚታገል አይደለም። ጉዳዩ በህልውና የመኖር ጉዳይ ነው። ቤትህ እየተንኳኳ ነው የምትገደለው። ስለዚህ እንደ ህዝቡ መታጠቅ አለበት። ራይት ቱ ቤር አርምስ እኔ ወቅስ ነበር በአሜሪካ ህገ መንግስት ውስጥ ያለውንና ሰዎች ስለ መሳሪያ መታጠቅ ወንጀል የሚያበረታ ነው እንጂ ምንም ጥቅም የለውም ነበር። አሁን በኢትዮጵያ ሁኔታ ግን የማየው ነገር ድሮ ሪፐብሊካን ቨርቹስ ለማዳበርም አሜሪካኖቹ እንደዚህ ያደርጉ ነበር። አካባቢያቸውን ኮሚኒቲ ሊበርቲ ለመጠበቅ ያስፈልጋል ምናምን የሚሉት ነገር አላቸው። እሱም በጣም ኮንሰርቫቲቭ አካሄድ ነው፣ ዝም ብሎ ወግ አጥባቂነት ነው ነበር። ግን ነው አሁን የህልውና ጉዳይ እኛ በትግራይ በነበረው ጦርነት የታዘብነው በወሎ በነበረው የ4 አመት በተከታታይ የተደረጉ ዘመቻዎች የታዘብነው ህዝቡ ድርጅት አይደለም የወሎን ህዝብ በህይወት ዛሬ ያኖረው በስትንፋስ አትሊስት ህዝቡ በመታጠቁ ነው። ስለዚህ በትጥቅ መታገል እንደ ድርጅት ብቻ ሳይሆን ስልት ኢንፋክት ህዝቡን ማስታጠቅ አስፈላጊ ነው በዚህ ጊዜ። ምክንያቱም በአንድ በኩል የሲቪክ አክሽን እንፈልጋለን ካልክ ያ ህዝብ ራሱን መከላከል የሚችልበት ደረጃ ላይ መድረስ አለበት። ከታጠቅ ትተከበራለህ። ከታጠቅ ወደ ሰላም ድርድርም የሚጠራል። ዝም ብለህ ወጥተህ እንደራደር ምናምን ብትል ለምን ብሎ ይደራደራል? ለምን በጥፊ መጥቶ አንተን ወደ እስር ቤት መጨመርና ማስወጣት ምናምን እስከቻለ ድረስ ለምን ብሎ ይደራደራል ካንተ? ስለዚህ ህዝቡ ከታጠቀ ግን ይሄ ዘመድ የለንም ኦሮሞ ምናምን የሚለው ፍርሃትም በሙሉ እነዚህ ማስፈራሪያዎች ከታጠቅና ከራስህ ላይ ጠላትህን ከገፋ ሁሉም ሰው አንተን በልመና እንዲያደራድር ይመጣል። ትግራይ ምሳሌ ነው። ትግራይ በቂ ምሳሌ። ማንንም ሰው እዛ አካባቢ መገንጠል ይኖር ምናምን የሚል ሰው የለም። ኢንፋክት እየጠሏቸው ነው የጀመሩት። እነዚህ ኮሚኒስቶች ናቸው የቀድሞ ስልጣን የነበራቸው ምናምን አሸንፈው ልክ አስገብተው ሲጨርሱ ግን በአደራዳሪ እየተላከ ነው የሚደራደር። እስቲ እንዲህ ብናደርግ እናንተ ምን ይመስላችኋል? ከበረታ ደጋፊም አደራዳሪም ተደራዳሪም አይጠፋም። ስለዚህ በርትቶ መገኘት ያስፈልጋል። ስለ ስልት ከዚህ በላይ ልናገር አልችልም። አመሰግናለሁ። መልካም፣ በጣም አመሰግናለሁ። እንግዲህ የትግል ስልቱን ይሄን ያልካሉ ዶክተር ኢታና እንደማጠቃለያ ሀሳብ የሚያነሱልኛል። ምናልባት ሰጋይም በዛው ላይ የሚጨምሩት ነገር ካለ ሰዓታችን በጣም ይሏል። በጣም አጭር ለማድረግ እንሞክራለን። የህዝቡ የትግል ስልት ወይ ደግሞ የህዝቡን ሐሳብ ስናይ የትግል ስልቱ ወዴት ያጋደለ ነው? አሁን ባለው ሁኔታ በተጨባጭ በምድር ላይ እያየን ባለው ሀገር ቤት ያለውን ህዝብ እናውቃለን ምን እያደረገ እንደሆነ፣ ውጭ ሀገር ያለውን ህዝብ እናውቃለን። በአጠቃላይ ህዝቡ ሐሳቡ ከየትኛው ትግል ጋር ነው የሚለውን ነገር ቢያነሱልኝና እንደማጠቃላይ የሚጨምሩበት ነገር ካለ ቢያነሱልኝ። ጥሩ። እንግዲህ የህዝብ የትግል ስልት ምርጫ ወይ ደግሞ የትኛውን ትግል በደግፍ ነው የሚሻለኝ የሚለው አካሄድ ህዝቡ ካለበት ችግር አንፃር ነው የሚታየው። በክፍል 1 ውስጥም ዘርዘር አድርገን ለመመልከት እንደቻልነው በኦሮሚያ ውስጥ አሁን ያለው ችግር በጣም በጣም መጠነ ሰፊ የሆነ ችግር ነው። አሁን ለምሳሌ በኦሮሞ የፖለቲካ አሰላለፍ ውስጥ የኦሮሞ ፖለቲካ ካምፕ ውስጥ ሚዛን የሚሆን ሐሳብ የፖለቲካ
አጥሩን ለማወቅ ድንበሩ የቱ ጋር እንደሆነ ለማወቅ ምን እንደሆነ አንስተን ተናግረናል። አሁን ኦሮሚያ ውስጥ ያለው ተጨባጭ ችግር ግን በህይወት የመኖርና ያለመኖር ጉዳይ። ህዝቡ አትኖርም ተብሎ ዘመቻ ተከፍቶበት ነው ያለው። በምን? በጦር። አሁን ኦሮሚያ ውስጥ ያለው ጦርነት በታጠቁ ኃይሎች መካከል ብቻ አይደለም። ማለት የኦሮሞ ነጻነት ሰራዊትን አሸንፋለሁ ብሎ በዘመተው ታጣቂና ህዝቤን ነጻ አወጣለሁ ብሎ እየተዋጋ ካለው ከኦሮሞ ነጻነት ሰራዊት ጋር ብቻ አይደለም። ቅድም ክፍል 1 ትናንትና ክፍል 1 ውስጥ አንስተን ተናግረናል። ህዝቡ ላይ ነው ያለው ዘመቻ። ህዝቡን ከቤት ውስጥ ጎትቶ ልጆቻችሁ ኦነግ ሆነዋል፣ በእርግጥ እነሱ ሸኔ ነው የሚሉት ተብሎ እናትና አባት በር ላይ የሚገደሉበት ሁኔታ ነው ያለው ኦሮሚያ ውስጥ ዛሬ። መንግስት ነኝ ብሎ ራሱን የሚጠራ ታጣቂ ኃይል ህዝብን ከቦ ከቀዬው የሚነቅልበት፣ በጅምላ የሚገልበት፣ ማሳን የሚያቃጥልበት ከዚህ አንጻር ነው ከዚህ ችግር አንጻር ነው የሚታየው። አሁን የኦሮሞ ነጻነት ሰራዊት አባላትን ዛሬ አብዛኞቹን ብትጠይቃቸው ትናንትና ሰላማዊ ሰልፍ ሲወጡ የነበሩ በኢህአዴግ ጊዜ ሰላማዊ ሰልፍ ሲወጡ የነበሩ የሰላማዊ ትግል ማለት አንጻራዊ የሰላማዊ ትግል መንገድ ያዋጣናል ብሎ ሲያምኑ የነበሩ ወጣቶች ናቸው። ከዛ በኋላ ግን የነፍጠኛ ስርዓት ማዕከላዊ የሆነ የስልጣን ቦታን ሲቆጣጠር እነሱ ላይ ዘመቻ ሲከፍት መግደል ሲጀምር ማባረር ሲጀምር ወታደር ነው የሆነው። ስለዚህ ህዝቡ ምንድነው የሚመርጠው ብለን ገና የምንነጋገርበት ጉዳይ አይደለም ማለት ነው። ህዝቡ የሚችለው እቀላቀላለሁ የሚለው የትኛው እንደሚያዋጣው በአደባባይም እየተናገረ ነው፣ በተግባርም እያሳየው ነው። ይሄ ማለት ግን የኦሮሞ ነጻነት ትግል ያለውን ነገር ሁሉ በአንድ ቅርጫት ውስጥ ቢያስቀምጥ ነው የሚሻለው ማለት አይደለም። አሁን የሰላማዊ መንገድ አሁንም ትርፍ አለው ብሎ እየተንቀሳቀሱ ያለው የፖለቲካ ኃይሎች አሉ፣ ሊደገፉ የሚገባ ባሰቡበት ባመኑበት መንገድ እንዲታገሉ። ህዝቡ እየጠየቀ ያለው ግን በዚህ ሰዓት አሁን ባለንበት ሁኔታ ከክፍል 1 ጀምረን እየዘረዘርን ባለው የህዝብ ችግር ሁኔታ ውስጥ ያለው ነባራዊ የፖለቲካ የኢኮኖሚ የደህንነት ችግር ውስጥ ዛሬ ሰላማዊ ትግል ነው ብላችሁ የምትጠሩት የትግል ስልት ምንድነው? አንድ በአንድ እስኪ ዘርዝራችሁ አብራሩልንና ምሩን የሚል ነው እንጂ በዚህ ውስጥ አንሳተፍም የሚል አይደለም። ህዝቡ እየጠየቀ ያለው ይሄ ነው። ብዙ ምሁራንም እያነሱ ያሉት ምንድነው ዛሬ የሰላማዊ ትግል የምትሉት የሚለው ነው እንጂ አይ ይሄ አይገባም የሚል አይደለም። እኛም በርቱ ነው የምንላቸው። ባመናችሁበት ስልት ታግላችሁ ህዝባችሁን አታግላችሁ ህዝባችሁን እርዱ። ወደ ዋናው ግብ የኦሮሞ ህዝብ ይሄ ግቤ ነው ብሎ ያስቀመጠውን ነገር እዛ ጋር እስኪደርስ ድረስ እናንተም ድርሻችሁን ተወጡ የሚል ነው እንጂ ሌላ ነገር አይደለም። እንደ ማጠቃለያ ማንሳት የምፈልገው ነገር ቢኖር ዛሬ እንግዲህ ካነሳናቸው ችግሮች አንጻር ካነሳናቸው የፖለቲካ አሰላለፍ አንጻር በኦሮሞ ፖለቲካ ካምፕ ውስጥ ምን እየተፈጸመ እንዳለ ምን አይነት ሐሳቦች እየተንሸራሸሩ እንዳለና ምን አይነት የትግል አካሄድ እየተካሄደ እንዳለም አንስተን አውርተናል። ከዚህ ሁሉ ነገር የሚወጡ ጥቂት ሐሳቦች አሉ። አንደኛው የኦሮሞ ህዝብ በሰላማዊ መንገድም እታገላለሁ የሚለው ሰላማዊ ትግልን እደግፋለሁ የሚለው አይ ሰላማዊ ትግል አያዋጣም ጠመንጃ አንስቼ ነው የምገጥመው የሚለው ኢትዮጵያ ዱለቲ ህንበርባን እያለ ያረጀችውን ኢትዮጵያ እኛ አንፈልግም። ምንድነው ያቺ ያረጀች ኢትዮጵያ? ቅድም ተናግረናል።
አንፈልግም። ከዚህ በኋላ የኦሮሞ ህዝብ ኢትዮጵያ ከሚባል ሐሳብ ጋር የሚታገልበት የሚያታግልበት የሚረዳበት የሚደማለት ቦታም ጊዜም የለውም። ሁለተኛ ህዝቡ አሁን ወደ ራሴ ብመለስ ይሻለኛል፣ እኔ የራሴን ጉዳይ መጀመሪያ ለፈጽምና ከዛ በኋላ በጋራ ያለን ነገር ካለ እንነጋገራለን ያለው ሙሉ ምክንያት ስላለ ይሄንን ለረጅም ሰዓት ስለተነጋገርን እዛ ገብቼ የምናገርበት ምክንያት የለም። ስለዚህ የኦሮሞ ብሔራዊ ትግል አጋሮች፣ ዘመዶች፣ ጠላቶችም መንቀሳቀስ ያለባቸው ዛሬ እነኚህን አንኳር የሆኑ ሐሳቦችና እንቅስቃሴዎችን እይታ ውስጥ ባስገባ መልኩ ነው ለማለት ነው። ጨርሻለሁ። አመሰግናለሁ ዶክተር ኢታና። ዶክተር ጸጋዬ በቀጥታ ወደ እርስዎ ነው የምመጣው። ሰዓታችን በጣም ረዝሟል። አሁን የትግሉ የነገ አቅጣጫ ምን ይመስላል የምትለዋን አጠር አድርገው ያስቀምጡልኝና ማለት ነገዋን በደንብ አጠር አድርገው ቢያስቀምጡልኝ ደስ ይለኛል። ሰዓታችን በጣም ስለሄደ ከዛ እንደማጠቃለያ አጠር አድርገው አሁን ቢያነሱልኝ ደስ ይለኛል። ይሄው መልካም። አይ ቲንክ ብዙ አቆይተናል። እንትን እስኪነጋ ድረስ ይዘናል። ህዝቡንም እንደዛው። አሁን ያለንበት ሁኔታ ቀደም ሲል እንደተናገርነው ጦርነት አለ፣ የሰብአዊነት ቀውስ አለ፣ ሰፊ የሰብአዊ መብት ጥሰት አለ፣ አገር የመታመሱ ሁኔታ አለ፣ የኢኮኖሚ ድቀት አለ፣ የፖለቲካ ድቀት አለ፣ ውድቀት አለ፣ ክራይሲስ ያልነው ቀውስ አለ፣ የደህንነት ቀውስ አለ፣ ሰው ወጥቶ መግባት የማይችልበት ቦታ ላይ ያለነው ብለናል። በኦሮሞ በኩል የከራረሙ የቆዩ ብዙ ጥያቄዎች አሉ። ጥያቄዎቹ የሚመልሳቸው መንግስት እና ሀገር እንደሌለ ግልጽ ሆኗል። ሀገሪቱ እንደ ሀገረ መንግስት ጤነኛ ሉዓላዊ ራሷን የቻለች ሀገር ነች ብሎ ለመናገር የማንችልበት ቦታ ላይ እንደደረሰን አሳይተናል። በክፍል አንዱ ውይይታችን የተነሱ የፖለቲካ ሀሳቦች አደረጃጀታቸው፣ አሰላለፋቸውና የሚጠቀሙትንም ስልት ለመቃኘት ሞክረናል። በዚህ ሁሉ ውስጥ የምናየው ነገር አሁን ካለን ችግር የመውጫው መንገድ ምንድነው የሚለው ጥያቄ ነው የቀረ። አሁን ካለው ችግር ተመራጭ የምንለውንም ስልት አስቀምጠናል። ነገር ግን ምንድነው የሚሻለው አሁን ኢሚዲየትሊ ፍለፊት ያለን በተጨባጭ ካለው ችግር የምንወጣበት መንገድ የሚል ነውና አንዳንዱ ሰው ነገሮችን በጣም ቀላል ለማድረግ ይሞክር። በጣም ችግሩ የኢትዮጵያ ውስብስብ ነው ይልህና ኮምፕሊኬትድ ነው፣ መፍትሄው ግን ድርድር ነው ይላል። ይሄ ችግሩንም ማቅለል መፍትሄውንም ቀላል ማድረግ። ይሄን ያህል ከተወሳሰበማ ድርድር ነው በቃ በሰላም እንደራደር ብቻ ማለት ከተራ ስብከት ምንም አያልፍም። ስለዚህ እንደ መፍትሄው ውስብስብነት ለመፍትሄው እንደ መንስኤው ውስብስብነት መጠን ለችግሩ የሚመጥን መፍትሄን የማዘጋጀት ኃላፊነት የሁላችንም ይሆናል ማለት ነው። በኦሮሞ የትግል ሜዳ ውስጥ ያሉ ሊቃን፣ ምሁራን፣ አክቲቪስቶች በዋናነት መስራት ያለባቸው የሐሳብ ጥራትን ወደ አንድ ማምጣት፣ የትርክት ጥራትን ማግኘት። ሚዲያዎች፣ አክቲቪስቶች ምናምን እነዚህ በየቀኑ መካከለኛ ወይም ትንንሽ የመከራከሪያ ነጥቦች እያዙ ሲሰዳደቡ ስም ሲጠፋፉ ምናምን ከሚውሉ በቀር እኔ የከሌ ቲም ነኝ፣ እኔ ከሌ ነኝ፣ ከሌ ምናምን እያሉ ከሚጣሉ ይልቅ ሐሳብ ማደራጀትና የትርክት ወጥነትን ማስቀመጥ አስፈላጊ ነው። አንኳር በሆኑ የግብ የዓላማና የማጠንጠኛ ጉዳዮች ላይ ደግሞ ፖለቲከኞችን፣ ምሁራንን ጠርቶ ማወያየት የሐሳብ ንጥረት እንዲኖር ሐሳብ ነጥሮ ግልጽ ሆኖ እንዲለይ በሐሜትና በእንትና በሴራ ፖለቲካ ሳንተበተብ በግልጽ መጠየቅ ያለበት ጥያቄ ተጠይቆ በግልጽ የመልስ አቅጣጫ ተቀምጦ ለዛ የመልስ አቅጣጫ ደግሞ መልስ አቅጣጫው የመፍትሄ አቅጣጫ ያስቀመጠው ሰው ተጠያቂ የሚሆንበት ኃላፊነት የሚወስድበትን መንገድ ማመቻቸት መጀመር አለባቸው። ሚዲያዎች፣ አንቂዎች፣ የምሁራን ይሄንን ማድረግ አለባቸው። የሐሳብ ጥራት ያስፈልጋል። የትግል ሜዳው የሐሳብ ጥራት ጉድለት አለበት።
መንታ ልብነት ከጭቆናና ከቅኝ ግዛት ውስጥ ከመቆየት የሚመጣ ከነገሮቹ ሁኔታ ዲቃላነት ሁኔታ ቀደም የጠቀስኩት አይነት የሪቻርድ ዶመል ግጥም ጋር ያያያነሳው ከዛ የሚመነጭ መንታ ልብነት እሱ አንድ ራስ ምታት ነው። ግን ከዚህ ያለፈ መንታ ምላስነትም አለ። ካዋጣ ወደዚህ ካላዋጣ ወደዚያ የሚል አይነት እሱ አይነት ነገር ይጎዳል። አሁን ባለንበት ሁኔታ መንታ ምላስነት ይጎዳል። ህዝቡን ወዴት እንደሚወስደው ህዝቡ በግልጽ አሁን እየጠየቀ ነው። በቃ አንድ ነው መፍትሄያችን እያለ ነው። እንደው ያም በጣም ኦቨር ሲምፕሊፋይ ማድረግ እንዳይሆን ስጋት አለኝ። ቀወይዱ መቱን ባሳ እኔ ይገባኛል ምን ማለት እንደሆነ እሱ ቀደም እንዳልኩት ህዝቡን መታጠቅ አለበት፣ ከራሱ ላይ መከላከል አለበት። ድርጅቶችም የትጥቅ ትግል የሚያደርጉትም በጣም በተደራጀና በበረታ አኳኋን ክልላቸው ላይ አገራቸው ላይ ህዝባቸውን የመታደግ ስራ መስራት አለባቸው። ወራይት ይዙ መከላከል አለባቸው። አለ አባት የሆነ ህዝብ አባት የሌለው ህዝብ ይመስለኛል ብሎ ነበር ኮሎኔል ገመቹ አያና አንድ ጊዜ። አቲን ገመቹ መገርሳም እንደዚህ አይነት ንግግር ባለቤት የሌለው ህዝብ ስለሆነ ማንንም እንደፈለገ የፈለገውን የሚያደርግበት የፈለገ ሰው ገብቶ የፈለገውን አስሮ የፈለገውን ገሎ የፈለገውን ዘርፎ የሚሄድበት ሀገር እኮ ነው። ስለዚህ የሚከላከልለት ሰራዊት አለው። ያ ሰራዊት በብርታት መስራት አለበት። ከዛ አልፎ በትጥቅም በሎጂስቲክስም በአቅም በቴክኖሎጂም በሁሉም ነገር ደግሞ የበረታ እንዲሆን በአደረጃጀትም በሚቆጣጠራቸው አካባቢዎች ያስተዳደር መዋቅርን በመዘርጋት የሚያስችል አደረጃጀት እንዲችል ቦታ እንዲደርስ የተቆጣጠራቸውን አካባቢዎች ለመልሶ ጥቃት እንዳይጋለጡ የማድረግ አደረጃጀት እስኪኖረው ድረስ ማገዝ በትጋት ከአብሮት መቆም ያስፈልጋል። አብዛኛው ህዝብ ገብቶታል ሰላማዊ የትግል ስልት ብዙ ማለት እንዳይደለ በትጥቅ ካልታጀበ። አብዛኛው እንደውም ሲምፕሊፋይ አድርጎት ትጥቅ ብቻ ነው መንገድ ወደሚል ሄዷል። እረዳለሁ ምን ያለ ነው። ነገር ግን የትጥቅ ትግል ለማስኬድ ስትወስን የሚጠይቀው ወጪና ካንተ የሚጠይቀው ግዴታ በጣም 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 ሰፊ ነው። ለምሳሌ አንድ መንግስት ወደ ጦርነት ሲሄድ ኢትዮጵያ መንግስት ከያንዳንዱ ቢሮክራት ሲቪል ሰርቨንት የአንድ ወር ደሞዝ አስቆርጦ በተለያየ በአይነት ደግሞ ብዙ አይነት ግዴታዎችን ህዝብ ላይ ጥሎ በግም በሬም ፍየልም ምግብም ምንም ሰብስቦ የሀገሪቱን በጀት ሙሉ በሙሉ የአንድ አመት በጀት የጦር በጀት አድርጎ ከሌሎች ሀገሮች በውሰትና በብድር መሳሪያ ገዝቶ ነው እየተዋጋው ያለው። የኦሮሞ ነጻነት ሰራዊት ስለሆነ ነው እየተዋጋ ያለው። ዛሬ በልቶ ለሚያድረው እንኳን በስንት ልመና በስንት ኡኡታ ከግለሰቦች የተዋጣች ገንዘብ ነው። ከግለሰቦች ከስደተኛ ግለሰቦች በተዋጣች ገንዘብ ነው። በዚህ አይነት ይሄ ነው የሚያዋጣን ካለ የኦሮሞ ህዝብ በርግጥ ነጃዋር ፊት ቆሞ የተናገረውን ነገር የሚያምንበት ከሆነ እንግዲያው በሚያዋጣ ደረጃ ለህዝቡ በሰባዊ እርዳታም በትጥቅም በሎጂስቲክስም በስንቅም በመሳሪያም በቴክኖሎጂም በእውቀትም የበለጸገ መከላከያ እንዲኖረው ራሱን አደራጅቶ በስርዓት አድርጎለት ቀጣይነት ባለው መንገድ መታገል መጀመር አለበት። ምክንያቱም የትጥቅ ትግል ከሰላማዊ ትግል የበለጠ ዋጋ ያስከፍላል። መንግስታት ሙሉ በጀታቸውን መድበው ቋሚ መደበኛ ሰራዊት ኖሯቸው የማይወጡትን ጦርነት ነው የተያዘው። ስለዚህ የትጥቅ ትግል ስትል ልክ በተናገርክበት በዛው መጠን ብዙ ኃላፊነትም ይጭንብናል። ሁላችንም በተለይ እንደዚህ አይነቱን ነገር የምናደፋፍር ሰዎች ከባድ ነው ስራው። ስለዚህ በከባድ መንገድ መደራጀት አለብን። በሰላማዊ መንገድ የምንል ሰዎች አንደኛ የሰላማዊ ስልቶችን ማስላት ያስፈልጋል። ስለት እንዲኖራቸው የሚነክሱ የሚቆነጥጡ እንዲሆኑ ማድረግ ያስፈልጋል። ዝም ብሎ በተወቃሹ መንግስት ፍላጎት ላይ ብቻ የሚወሰን ሳይሆን ሊቆነጥጠው ይገባል። አንኮምፎርታብል ሊያደርገው ይገባል። ህዝብ አንገቨርነብል እንዲሆን ሊያደርግ ይገባል። ስለዚህ አዲስ መንገዶችን ማሰብ መጀመር አለብን። ስል የሆኑ መንገዶችን ማሰብ መጀመር አለብን። እንደ ሰላማዊ ትግል ታጋዮች የህዝባቸውን የኢማጂኔሽን የነጻነትን ኢማጂኔሽን አሁን ኦሮሞ ውስጥ የጠፋው ነገር የነጻነት የነጻ አገር የመሆን
ፍላጎትና ሐሳብ በፍርሃት የተሸበበ ነው። ያስፈራዋል ነው ልታዋጉ ከሌሎች ጋር ልታጣሉን ነው እንዴት እናደርጋለን ምናምን የሚል ነገር አለ የሚነሳ። ግድ የለም የራስህን መብት ስትይዝ የሌላው ሰው መብት ላይ ልትሰምታለህ ማለት አይደለም። ያንተን መብት ያልተቀበለ ደግሞ መጀመሪያውኑ ችግር ያለበት። ስለዚህ ይሄን አይነት ፎግ ምንድነው ጭጋግ አለው ስለ ወደፊታችን ሲያስብ ኦሮሞ ከሐሳብ ጥራት ጉድለት የመነጨስ ጭጋግ አለው። ጭጋግ ደግሞ ያስፈራል። ወይ ዘንባል ብሎ ይፈራል ይወርድብናል ውርጅብኝ ብሎ፣ ወይ ደግሞ አይታወቅም ብዙ ነገር አጥርተህ እንዳታይ ያደርጋል። ይሄን ፍርሃት ስላለው ይሄንን የአስተሳሰብ ጥራት በሰላማዊ ስልት የሚሄዱ ሰዎች በተለይ ህዝብ ጋር አእምሮውን የማጎልበትና በአእምሮው በደንብ የታጠቀ ህዝብ ሆኖ ነገም ለሚመጣው የራስን ዕድል በራስ የመወሰን ሁኔታ ብቁ ኢንፎርምድ የሆነ ሲቲዘን የማምረቻው ጊዜ ነው። ለምሳሌ ብዙ ሰው የደቡብ አፍሪካ ለውጥ እንዴት ነው የተሳካው ምናምን ይላል። የደቡብ አፍሪካ ለውጥ የተሳካው በትግል ነው። ማለት አለ በሰብአዊ መብት ትንተና ውስጥ ራሱ ቲዮሪ ሁሉ አለ the struggle approach to human rights የሚባል። ለምንድን ነው ሲባል የትግሉ ዘመን ኃይለኛ ሲቪል ሶሳይቲ ፈጥሯል። ለውጡን ማራመድ የሚችል የፖለቲካ ኃይል አቅም የማህበረሰባዊ አቅም ፈጥሯል። ስለዚህ እሱ የግድ ስለሆነ ህዝቡን በደንብ የማንቃት ሐሳቡን የማደራጀት በሐሳብ ዙሪያ ህዝብን የማደራጀት በሐሳብ ማስታጠቅ በትርክት የተዛባ ትርክት አንዱ ከሌላው ጋር የሚጣረስ ሳይሆን ወጥነት ያለው ትርክት የደቡብ አፍሪካ ኮሚኒስት ፓርቲ የደቡብ አፍሪካ ናሽናል ኮንግረስ ሁሉም እኮ ነበሩ ፓርቲዎቹ ዙሊንካ ታበዛ አካባቢው ላይ እና እነዚህ ሁሉ ግን ኮንትራዲክተሪ ኔሬቲቭ የሚጋጩ ትርክቶችን ስለ ነጻነት አያለቁ ወጥነት ያለው ትርክት ነበራቸው። ስለዚህ ወጥነት ያለው አስተሳሰብ ጥራት ወጥነት ያለው ትርክት በስትራቴጂ በምናምን ልትለያይ ትችላለህ ግን በያስኮው ስትራቴጂ ግን ስኬታማ እንድትሆን ህዝብህን መገንባት አለበት የሚል የማጠቃለያ ሐሳብ መሰንዘር እፈልጋለሁ። አሁን ግን ምንድነው የምናደርገው? በፍጥነት የተቃጣበ ፊት ለፊት እየፈጀን ያለ እሳት አለ እየለበለበን ያለ ትናንት ዛሬ አሁን እዚህ ከመግባታችን በፊት ምን ሰማው ነገር አሰቃቂ ግድያ፣ የሰላማዊ ሰዎች ግድያ፣ የጅምላ ጭፍጨፋ ምናምን ነው። ስለዚህ በአስቸኳይ የትኛውም የፖለቲካ ኃይል ቢሆን ይሄንን የጦርነት አዋጅ ማስቀልበስ የሚችል ጫና ማሳደር አለበት፣ በሰላማዊ መንገድ የሚለውም በትጥቅ ትግል የሚሄደው። ስለዚህ አሁን የጦርነት በላ አለብን፣ እሱን ማስቆም አለብን። የሰብአዊነት ቀውስ አለ፣ ለተቸገሩ ሰዎች መድረስ አለብን። በተለይ በውጭ ሀገር ያለው የኦሮሞ ህዝብ ብዙ ነገር ሳይደክም ባጭር በትንሽ መንገድ ትንሽ ብቻ አዋጥቶ ብዙ ለውጥ ማድረስን ስለሚችል ካሁኑ መልክ ባለው መንገድ በተደራጀ አቋም ስርዓት ባለው ተጠያቂነት ባለው መንገድ ገንዘቡን ለሰብአዊነት አደጋ ለተጋለጡ ሰዎች እርዳታ ማድረግ አለበት። በየቀኑ ሞት ይዘክራል፣ ግን እነዛ ቤተሰብ የሞተባቸው ሰዎች ልጆቻቸው ሜዳ ነው የሚቀሩት። በየቀኑ መፈናቀል እናወራለን፣ የተፈናቀሉ ሰዎች። የትጥቅ ትግል ትላለህ፣ የትጥቅ ትግል ሲወጣ የወጣ ሰው ጦርነት ስላለ ይሞታል፣ ይገደላል፣ ይቆስላል፣ ይሸሻል፣ ይፈናቀላል፣ ንብረቱ ይቃጠላል፣ ይወድማል። ስለዚህ ለነዚህ ሁሉ የሰብአዊነት ቀውሱ ላይ ተገቢውን አሻራ በማሳረፍ ማስቆም አትሊስት የተወሰነ ያህል ለህዝባችን አለኝታ መሆን አስፈላጊ ነው። ይሄ ላይ ቢሰራበት ጥሩ ነው ብዬ አምናለሁ። በሶስተኛ ደረጃ በዓለም አቀፍ ያሉ የኦሮሞ ሊቃን፣ ምሁራን፣ አድቮኬቶች፣ አንቂዎች እነዚህ አይ ቲንክ ትግሉን ትንሽ የዲፕሎማሲውን ስራ በጣም የደከሙበት ይመስለኛል። በሚዲያም በዲፕሎማሲም ልክ በቃ ነጃዋር ከእስር ቤት ተፈቱ በቃ የዲፕሎማሲ ትግል በቃው የማለት አይነት አዝማሚያ ይታያል። ስለዚህ በዚህ ረገድም በስፋት መንቀሳቀስ አለብን እንደ ማህበረሰብ ብዬ አምናለሁኝ። እነዚህ አስቸኳይ አንገብጋቢ የምንላቸው ነገሮች ናቸው። በዋናነት ግን ወደፊትም አሁንም ማሰብና መረሳት የሌለበት ነገር ሁላችንም የትኛውንም ስልት እንጠቀም የትኛውን ከግባችን አንፃር ህዝባችንን ቅድሚያ ሰጥተነው በዋናነት ህዝባችን ነው የምንለውን ህዝብ ቅድሚያ ሰጥተነው የሱን ምኞት፣ ናፍቆት፣ አስፒሬሽኖቹን ላይ ያተኮረ የትግል እንቅስቃሴ ማድረግ ነው የሚገባን።
በስልት ላይ የተመረኮዘ መለዋወጥ፣ ዝም ብሎ ኃይለ ቃል መለዋወጥ፣ መሰዳደብ፣ ስም መጠፋፋት ምናምኑ ምንም ትርጉም የለውም። በዚህኛውም ስልት ሄድን በዛኛው ስልት ግባችን ጋር እስካልደረስን ድረስ ሁላችንም እዚሁ እየተሰዳደብን ግን ያው ተረግጠን እንኖራለን። ስለዚህ ከዛ አልፈን ወደ ግባችን እናተኩር የሚል ነው መልእክቴ። አመሰግናለሁ። በጣም አመሰግናለሁ ዶክተር ጸጋዬ።